አሁን መጽሐፍ ቅዱስ ጠቅሳችሁ አሁን መማማር አለብን በሚለው ነገር አስባለሁ። መማማር ማለት እኔ አንተ መጽሐፍ ቅዱስ ላይ እንደዚህ ትክክል አይደለም፣ እናንተ እንደዚህ ትክክል አይደለም፣ እንደዚህ ማንም ትክክል ነው፣ ፈጣሪ ብቻ ነው ትክክል። እኔ ያሲን ኑሩን እወደዋለሁ፣ በጣም ነው የምወደው ማለት በጣም ነው የማዳምጠው። በጣም የሱን የሆነ ምንድነው ሐዲስ ነው አይደለ? ሐዲስን በጣም ነው የምወደለት፣ በጣም ሰማዋለሁ። እና ግን ከዛ አንፃር ስናስበው አሁን ያለንበት የሆነ የምንከራከርበት አይነት ነገር ግን ደስ አይልም። እዚህ ጋር እንደዚህ ተብሏል፣ እዛ ጋር እንደዚህ ተብሏል። አቦ የጻፈው እሱ ብቻ ነው፣ እኛ አናውቅም ነው ነገር እውነታው ግን አይ ጥሩ አንድ ጥያቄ ልጠይቅህ እስቲ በአንተ አስተምሮ በአንተ ሐሳብ መሰረት ሙስሊሞች ገነት ይገባሉ ብለህ ታምናለህ? በጣም እንዴት ያንተን አምላክ ሳያመልኩ ሙስሊም ላይ ደስ ከሚለኝ ነገር ፕሮፋይሉን እንጠቃለን። ቢያንስ ለሰላት 5 ጊዜ ቢያንስ 5 ጊዜ ነው አይደል? በቀን ለፈጣሪው ቅርብ ነው። ቢያንስ በቀን ውስጥ 5 ጊዜ ፋውል ቢሰራ ራሱ 5 ጊዜ ቢያንስ ይንበረከካል። ታውቃለህ አይደል? ቢያንስ ፈጣሪው ይቅር በለኝ ይላል። ቢያንስ ከጠዋት ጀምሮ እስከ ማታ ባለችው ሰላት ውስጥ እስከ ሌሊት ባለችው ሰላት ውስጥ ይንበረከካል። እኛ ጋር ትንሹ ድክመቱ ንገረ ቢያንስ እንደኔ ራሴ ሳስበው ንገረ ቢያንስ ቢቃል ፈጣሪ የሚቀርብበት ነገር በጣም የራቀ ነገር ነው። አንተ የምታደርገው ነገር እኔ ባለኝ እምነት ይንበረከክ እኩል ነን። ምክንያቱም እስልምና ጋር ደስ የሚለው ነገር ቢያንስ በቀን 5 ጊዜ ውስጥም ሆነ ለፈጣሪው ቅርብ ነው። ቢያንስ ልክ አብሶ ደግሞ ከ7 ሰዓት ላይ ያለችው ሰላትን 10 ሰዓት ላይ ያለችው ሰላት ደግሞ በጣም ክፉ ሰዓት ነው አይደል? ያቺው ሰዓት ተንበርክኮ ከዛች ያለችው ሰዓት ለምሳሌ ሲነግርህ ማለት ነው ቢያንስ ከ7 ሰዓት እስከ 10 ሰዓት የሚሰራትን ጥፋት ይቅር በለኝ ማለት ይችላል አይደል እንዴ? ያው ሲሰግድ ያው ይቅር በለኝ ማለቱ አይቀርም። ትክክል። እኛ ሰላት ራሱ ይቅር አላህን የምንጠይቅበት ነው። ሂዳያ ስጠን እያልን ያው ቀጥተኛውን መንገድ ከዚህም በኋላ ምራን ብለን የምንጠይቅበት ነው። ትክክል። አይ ትክክል ገባ። እኔ ጋር ያለው ድክመት ደግሞ ልክ እንደ ክርስቲያንነቴ ደግሞ ልክ ለፈጣሪ ደግሞ እንደዚህ ይሄን ያህል እንኳን ቦታ የምሰጥበት ሰዓት የለኝም። ምክንያቱም ትክክለኛ ሙስሊም የሆነ ሰው ሰላቱን በአግባቡ ይሰግዳል፣ በአግባቡ ለፈጣሪው ቅርብ ይሆናል። እንኳን ለራሱ አይደለም ለሰውም ይተርፋል። ያው እኔ ካደኩበት ማህበረሰብ አንፃር ማለት ነው። ልዩነታችን እዛ ጋር ነው። ጀነት አይገባም ገነት ይገባል አይገባም እንዴ? በስነ ስርዓት ፈጣሪውን ከቀረበ እንዴት አይገባም? ማንኛውም ሰው ይገባል። እኛም እና ሁላችንም እኮ አንድ የሚያደርጋ ነገር እንታውቃለን። አሁን እዚህ ጋር መተን እኛ ባልገባን ነገር ላይ ዝም ብለን ስብሰባ እንገባለን እንጂ በቃ መጨረሻችን አንድ ፈጣሪ ነው። ሁላችንም ነው ታውቃለህ አይደል? ሁሉም ሰው የፈለገውን ጥግ ያስብ፣ የሚያምንበት ለምን በድንጋይ አያምንም። ነገር ግን አንድ የሚያስበው ነገር አለ። አንድ በቃ የፈጣሪን ፈጣሪ አለ ብሎ ያስባል። ከዛ ውጭ ያለው ያው የሚከተለው ነገር ይኖራል። ግን መጨረሻው ግን የሚፈርድ የሚሰጠው አንድ ፈጣሪ ነው። እናውቃለን አይደል? ያ እና ወንድሜ እኔ ታውቃለህ አንዳንድ ጊዜ የሆኑ ክርክሮቹ ቀየውን ትናንትና እየሰማችሁ ነበርና ሽሜ ነው ምናምን ነገር አስገብታችሁት ነበርና ሽሜ ነው። ዋው ትክክል ነኝ። ሽሜ እየሰማሁ ነበርና በቃ የሆነ አላዝናናኝም። ስለ እምነት የምንከራከር ከሆነ ቢያንስ አንተ ወንድሜ ነህ፣ እኔ ወንድም ነኝ። እኔ ጋር አልገባኝ ነገር ሊኖር ይችላል። እኔ ቢያንስ ባለኝ ነገር እንኳን ቢያንስ ለፈጣሪ እንዴት ብዬ ዝቅ ብዬ ይቅርታ መጠየቅ እንዳለብኝ አንተ የምታደርገው ነገር እኔ ደግሞ ባረገው። ምክንያቱም አንተ ጋር ያለው ነገር ትክክል ነው፣ እኔ ጋር ያለው ነገር ስህተት ነው፣ ወይ ደግሞ እኔ ጋር ያለው ትክክል ነው፣ አንተ ጋር ያለው ስህተት ነው የሚለው ነገር እሱ ፈጣሪ ብቻ ነው የሚያውቀው። መጨረሻ ላይ ነው የምንደርሰው። ምክንያቱም ሁላችንም በቃ ስንሞት ነው መጨረሻ አለው እኮ ምን ያለ መሰለህ ያሲን ኑሩ ጀዳል ምናምን የሚለው አለ አይደል? የመጨረሻው ፍርድ ሰዓት ላይ ጀዳል መጥቶ ከዛ በኋላ ህዝቡን ምናምን ነገር የሚለው ነገር አለ። እሺ እና ወንድሜ ስለ ቢያንስ ልክ እንደዚህ ሚዲያው ላይ ምናምን ስኖር በቃ እኔና አንተ በቃ የሆነ ተግባብተን አንተ እኔን የሆነ መልካሙን ነገር አስተምረኝ፣ እኔ ፈጣሪ እንዴት መቅረብ እንዳለብኝ ብታስተምረኝ። እኔ ስለ መጽሐፍ ቅዱስ ብጠይቀኝ እኔ አላውቅም፣ ስለ ቁርአን ብጠይቀኝም እኔ አላውቅም። ግን ካደኩበትና ካየሁት በማህበረሰብ ሳስበው ግን የሆነ መልካሙን ነገር ነው እኔ አይምሮ ውስጥ ያለው። ምክንያቱም በቃ የሆነ ልክ ረመዳኑን አስበዋለሁ፣ ጾሙ እንዴት እንደሚጾም አውቃለሁ። ረመዳን እንዴት የኛ ፋሲካ አለ፣ ፋሲካ እንዴት እንደሚጾም አውቃለሁ። ልክ ሲፈታ ሙስሊም ከክርስቲያኑ ጋር ያለው ማህበረሰቡ የሆነ ደስ የሚለው ፕሮፋይል የለም። ያን ነገር አውቀዋለሁ። ውስጤ የሆነ መልካሙን ነገር ነው የቀረጸው ታውቃለህ። ዛሬ ላይ ግን ልክ እኔና አንተ ወጣት ነን። ወጣት ሆነን ግን የሆነ ልክ ሚዲያ ላይ ስንቀርብ ግን የምናንጸባርቀው ነገር ግን ያኛውን ነገር በቃ በጣም ነው ሞራል የሚነካው ታውቃለህ። እኔም ባውቀው እዛ ጋር የሆነ ያሳደጉኝን የሆነ ማህበረሰቡ ምናምን ሳስበው አቦ ምን ልበል በቃ የሆነ በቃ በጣም ነው በቃ አሁን ቀለል አድርግልህና አንድ ጠቅለል አድርጌ ፖይንቱን አነሳውና ከሌላ ሰው ጋር እንቀጥላለን። ምን መሰለህ ፖይንቱ
እኛ እዚህ ጋር ወላይ ቤት ከፍተን ስንወያይና ስንሞግትና ስንሟገት አላማችን የሆነ የተለየ ነገር መምጣት አይደለም። በቃ ይሄንን ሁላችሁም እንድታውቁትና እንድትገነዘቡት እንፈልጋለን። አላማችን ምንድነው? በእኛ አስተምህሮ መሰረት አንድ መራራ እውነት አለ። በእኛ ብቻ አይደለም፣ በሁሉም አስተምህሮ መሰረት እንድታውቁት ማለት ነው። እኔ አንዱ አምላክ አለ ብዬ አምናለሁ። ያ አንድ አምላክ በቀር የሚያምን እያወቀ የሚጠማ አካል የገሃነም ነው። በቃ ግልጽ እኮ የታወቀ ነገር። ምን መሰለ፣ ይሄ ልክ እንደ ፓርቲ ማለት ነው። አንተ አሁን ለምሳሌ ብልጽግና ፓርቲ አለ፣ ኤክስ የሚባል ፓርቲ አለ። ኤክስ የሚባለው ፓርቲ ብልጽግና ፓርቲን የሚወጋ የሚያጠቃ የሚክድ የማይቀበል ከሆነ አይ ብልጽግና ይመቸኛል፣ ኤክስ የሚባለውን ፓርቲ ይመቸኛል ብለህ አትኖርም። ትስተገፋለህ፣ ትታሰራለህ ብሎ ነገር የለም። ለምሳሌ የሆነ ተቃዋሚ ቡድን የሆነ ሸኔ ምናምን ተቃዋሚ ተብሎ የሆነ መንግስት ያስቀመጠው ቡድን አለ አይደለ? እነሱን እደግፋለሁ ካልክ አይ እነሱን ብር ብቻ ነው እንጂ የምደግፈው እኔ እኮ ሌላ ነገር በአለ ሄጄ አብሬያቸው እበላለሁ እደግፋለሁ እንጂ ከነሱ ጋር ምናምን ብትል ነው ወይ ትታሰራለህ። እንደዚህ አይደለም። ሃይማኖት ደግሞ ከዛ በላይ የሆነ ነገር ነው። የምንኖርለት ዓላማ አዎ በወጣትነት አብረን ከነሱ ጋር ሙስሊም ክርስቲያን ሀገር ላይ የነበረ መስተጋብር ፍቅር አለ። ያ ፍቅርና ያ መስተጋብር የሚቀጥለው ግን ሃይማኖት እስካለ ድረስ ነው። ሃይማኖት ነው የሚከለክልህ እንድትከባበር የሚያደርግህ። ሃይማኖት ከሌላ አትከባበርም። እኔ ሰርብሃለሁ ሃይማኖት ላይ ነገር ልጠይቅህ። አንተ ለምሳሌ ሙስሊም ነህ። አሁን ቅድም እንደነገርኩህ በቃ ሙስሊም ነህ። በቃ የሆነ በቃ ለፈጣሪ ቅርብ ነህ። በቃ እኔ ነገርኩህ ልዩነታችን በቃ ቢያንስ በቀን እንኳን ያለ ልዩነት ራሱ ከበቂ በላይ ነው። ምክንያቱም የምታደርገው ነገር አለ። አንተ ቢያንስ ያልገባኝን ነገር እያስረዳህ ልክ እንደዚህ በቃ የሆነ ደስ ይላል። ታውቃለህ አይደል? ያልገባኝን ነገር እንግባባል። ግን እኔ እበልጣለሁ፣ አንተ ትበልጣለህ፣ እኔ አንሳለሁ፣ እኔ ከፍ እላለሁ ምናምን ነገር ሳይሆን ማሽ ነን ሁላችንም። ሄደው አንድ ፕሮፋይል ላይ ነው አይደል እንዴ? ዞሮ ዞሮ እንሞታለን ነው መጨረሻው አይደል? አሁን እዚህ ጋር አሁን ምድር ላይ እኮ ነው ያለነው። ታውቃለህ አይደል? አሁን እዚህ ምድር ላይ ነው ያለነው። ስለ ሰማዩ ማንም ሰው የሚያውቅ ሰው አለ? እስቲ ከሰማይ መጣ ወይ ደግሞ ከሰማይ እንደዚህ ሆኛለሁ፣ እስቲ ስለ ሙስሊም ሆኖ ከሰማይ መጣ ወይ ደግሞ ስለ ሙስሊም ይሆን እንደዚህ የፈረደ ሰው ካለ እስቲ ይሆን እንደዚህ ነው ብሎ ማለት ለሰው ወይን ያል እንደዚህ ምናምን ነገር የሚለው ሳይሆን አይ የምትናገረው ነጥብ በራሱ በጣም ጥሩ ፖይንት ነው። እስቲ ቆይ አንዴ እንትንና አራው ቆይ በደንብ በሰፊው እንድንመጣበት ማለት ነው። አንድ ነገር እንድታይ እፈልጋለሁ፣ በሰፊው እንድንመጣበት ማለት ነው። አሁን ከእንትና ጋር አወራለሁ የተወሰነ ደቂቃ ስማና አሁን ከዛ ኢንሻአላህ በደንብ ሀሳቡ ላይ እንቀጥላለን። ቀጥሉ ይምሩ። ከሱ በፊት አንድ ሁለት ነገር ላውራው ትፈቅድልኛለህ? ሚዩት ነኝ ያራ ኸይርሽ ሚዩት ነው። ተቀጥል ይምሩ። አይ ዋንዳ አለ ያነሳቸው ፖይንቶች በጣም ደስ ይላሉ። አላህ ሂዳያን ይሰጥ ዱዓ አደርግልሃለሁ። አንደኛ ያው አቡ ወደፊት ያለውን የሚያውቅ የለም፣ ስለዚህ ሂዳያን እናገኘዋለን ይላልከው ነገር ይሄ ራስን መሸወድ ይባላል። ምሳሌ ከኢትዮጵያ ከ5 ዓመት በኋላ የሆነ ችግር ያጋጥማታል፣ የሆነ ፓርቲ ያሸንፋል። ስለዚህ አንተ አስቀድመህ መርምረህ ያስተባልክ አይ ችግር የለውም ሁለቱም ለውጥ የለውም ብለህ ከ5 ዓመት በኋላ አትቆፈድዳለህ። አየህ፣ ስለዚህ አስቀድመህ መደገፍ ያለብህን መምረጥ ያለብህ ማወቅ አለብህ። ቅድም አቡኪ እንዳለ ማለት ነው። ወደ ዲን ስንመጣ ሁላችንም እኩል ነን የሚባል ነገር የለም። አንተ የምታመልከው አምላክ ሌላ አምላክ ነው፣ እኛ እያመለክን ያለው አምላክ ሌላ አምላክ ነው። ኢዘር ዌይ ከወጣ አንዳችን ትክክለኛ መንገድ ላይ ነው የምንሆነው አይደለ? አምላካችን ራሱ በዛ መንገድ ያስቀመጠው። ስለዚህ የትኛው ትክክለኛው መንገድ የሚለው እኔም አንተ ቻሌንጅ ማድረግ፣ መሞገት፣ ማውራት፣ መወያየት መቻል አለብን። ይሄን ያዝልኝ። ቀጥሎ ፍቅር አልከኝ፣ ፍቅር ነው ትክክል፣ በሰላም ነው የምንኖረው። አምላክ ራሱ ምንድን ነው ያለው? አንተ ወደው ብዙ ታስቀምጡታል። በፍቅር ብትኖር ችግር የለውም ብሎ በፍቅር መኖር ግዴታችን። ሙስሊም ራሱ ባህሪው ሰላም ነው። አልሙስሊሙ መን ሰሊመ ሙስሊም፣ በቃ ሙስሊም ራሱ ባህሪው ሰላም ነው። ግን ሰላም ነው ማለት አይ እነሱ ትክክል ናቸው እነሱን ተከተላቸው የሚል ነገር ማለት አይደለም። አሁን ምሳሌ ወደ ፖይንት ልምጣልህና አንድ ፖይንት ላንሳልህ። ዋን ዴይ የምታመልከው አምላክ ታውቀዋለህ? እኔ አምላክ እስራኤል በቃ ባልጥ በቃ እኔ በገባኝ ልክ አሁን ባለውበት ማንነቴ እኔ ኦርቶዶክስ ነኝ። በእምነቴ በቃ ጥግ ነኝ ማለት አንተ ልክ እስልምና ልክ በቃ ወጥረ ልክ እንዳያስከው ሁሉ እኔም በራሴ በቃ የሆነ ግን በቃ ለኔ ትክክል ነው ብዬ የማስበው ነገር አስባለሁ። ሰው እኮ እንግዲህ ጣዖት አምላኪ የሚቆጣው ሲያመልክ ትክክል ነው ብሎ እኮ አስበው ነው። ሰው ገዳይም እኮ ሰው የሚገለው ሰው መግደል ትክክል ነው ብሎ አስበው እኮ ነው አይደል እንዴ? የሚገለው የሚያድረው እኮ ማለት ትክክል ነው ስላመነበት ምንም ስለማይሰማው ነው። አሁን ጥያቄ ምንድነው? የምታመልከው አምላክ ማን ነው? ታውቀዋለህ? የምታመልከው አምላክ
ፈጣሪ ነው ማመልከው። ፈጣሪ ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ አምላክ አለ? እንዴት? ከእግዚአብሔር ውጭ አምላክ አለ? ሊመለክ የሚችል አምላክ ፈጣሪ የሆነ አካል አለ ከእግዚአብሔር ውጭ? ሰማይና ምድርን የፈጠረ ፈጣሪ አለ። ከዛ ውጪ በእኛ በሰጠን ልጅ አለው ኢየሱስ ክርስቶስ አለ። አይዋ ኢየሱስ ልጅ ከሆነ ደግሞ እሱን እናመልካለን። መንፈስ ቅዱስ ለምሳሌ እኔ አሁን ነገርም እንጠቃለን። ወደ ፖይንት መጣ። አምላክ አንተ ፈጣሪ አለ ግን ደግሞ ፈጣሪ ልጅ አለው አልከኝ። ግን ደግሞ ሶስተኛ ደግሞ ፈጣሪ መንፈስ አለ። ሶስት ናቸው። አየህ አወጣሃቸው። ሶስት ናቸው። አሁን እያመለክ ያለው ይሄን ታውቃለህ? ዋንዴ እያመለክ ያለው ይሄን ነው። አንተ ሶስት አካል እያመለክ ያለው። አሁን ለምሳሌ እኔ ልንገርህ ውስጡን አሁን ለምሳሌ ውስጡን ብትጠይቀኝ እንደዚህ ነው ብትለኝ አሁን እኔ ባለኝ እውቀት ስነግርህ እኔ ከምንም ነገር ያው ከእውቀት ነፃ መተለው ማለት በእምነቱ ጉዳይ ውስጥ ባለው ነገር ከእውቀት ነፃ የሆነ ሰው ወይ ደግሞ ስለ መጽሐፍ ቅዱስም ወይ ስለ ቁርአንም የምትለኝ ምናምን ነገር ውስጥ ምንም አይነት ፕሮፋይል ውስጥ የለውም። አቦ አታስዋሸኝ ማለት ነው። ማለት ግን እኔ አንድ ማስበው የሆነ የራሴ አስተሳሰብ አለ ወንድሜ። ምን መሰለህ በራሴ አንድ ማምነው ነገር አለ ማለት ባለውበት ልክ ያምን አሁን ለምሳሌ የምታምነው ነገር የፈለገ አንተ ለምሳሌ ሙስሊም እንደመሆን በቃ ለፈጣሪ ቅርብ እንደመሆን እንደምትሰግደው ልክ እንደ ዱዓይ እንደምታደርገው ያለ ነገር ልብቃ እኔ ከማሳውሰው ነገር በቃ የሆነ ዝናብ ሲቀርም ምንም ሲቀርም በቃ ይልክ የሆነ ሰዓት ላይ አሜን የምትባለው ይልክ የረመዳን ሰዓት ላይና የሆነች ችግር ሲመጣ ወደ መስጊድ ሄደው ዱዓይ በሚደረግበት ሰዓት ላይ ያ ነገር በሚፈጸምበት ሰዓት ላይ የሆነ አይምሮ ውስጥ የተቀረጸው ብዙ ነገሮች አሉ። ብዙም ሀገሮች ላይ ዞር ያለው ማለት በስልምናው ልክ ያለው አይቻለውና የማውቃቸው ምሳሌ ወደ ታች አካባቢ ብትወርድ ማለት ነው፣ ወደ ደቡብ አካባቢ ብትወርድ ትልቅ ጥቁር ድንጋይ አለ። ያ ጥቁር ድንጋይ ቅቤ ይቀባል፣ ዙሪያውን ይታጠራል። ከዛ ዝናብ ሲጠፋ ምናምን እየሄደ ዙሪያው ሰዎች ተሰብስበው ይለምናሉ፣ ፈጣሪያችን እያሉ ይለምናሉ። ጣዖት አምላኪ ነው ቅርጽ እየቀረጹ አምላካችን እያሉ ይጸልያሉ። አየህ አይደለ? አሁን እነዛ ሰው እኮ ድንጋዩን ሄዶ እኮ አምላኬ ሲለው በድንጋዩ አምኗል። አየህ አይደለ? እናንተም ደግሞ ስትጸልዩ የምትጸልዩት ለዚህ ነው። ቤተክርስቲያን ብትል ለዚህ ሰግዳ አይሰገድም። ቤተክርስቲያን ላይ አንተ በልብ ውስጥ ያለው ማን ነው? አንተ በልብ ውስጥ ያለው አሁን ለምሳሌ ልብ ውስጥ የምታምነው ነገር አሁን ለምሳሌ አላህም አምላኬ ነው። ግን አሁን ችግሩ መሰለህ በክርስትና አንተ ራስህ እኮ አልከው ሶስት አምላኮች አሉ። ሲቀጥል ደግሞ ለስዕል ነው የምትሰግዱት፣ እያመለካችሁ ያላችሁ ስዕል ነው። አሁን ምሳ እንደገና አንሳልክ እግዚአብሔር ፈጣሪ ነው ብለኸኝ አይደለ? ከእግዚአብሔር ውጭ አምላክ አለ? እንዴት? እኔ አማገበይ ጥያቄ እኮ ከእግዚአብሔር ውጭ አምላክ አለ የለም ምናምን የሚለው ነገር ሳይሆን እሺ አመሳተ ላሳይካ እግዚአብሔር ከዚህ ጋር ምን እንዳለ እግዚአብሔር ምን አለ? አሁን እኔ ብቻዬን እኔ እንደሆንኩኝ ከእኔ በቀር ሌላ አምላክ እንደሌለ እዩ አለ። እግዚአብሔር ከእኔ ውጭ አምላክ የለም አለ። ደግሜ ልጠይቅህና ከእግዚአብሔር ውጭ አምላክ አለ? ፈጣሪ ነው በቃ የመጨረሻው ፈራጅም ምንም ያው መጨረሻ ላይ የሚመጣው ስምንተኛው ምንም መጨረሻ ላይ ለፍርድ የሚመጣው አሁን ለምሳሌ በእኛ ኢየሱስ ክርስቶስ ብለን እናምነው አይደለም እግዚአብሔር ነው። ያ ሁለት ናቸው ማለት ነው። ኢየሱስ አለ እና ደግሞ አባቱ ደግሞ አለ። አሁን እዚህ ጋር አባቱ ምን አለ? የኢየሱስ አባት ምን አለ? አባቱ ቃል ነው። እኔ ብቻዬን ነኝ። አይ ልጁ ነው ቃል፣ አባቱ አብ ነው። እዚህ ጋር ምን አለ? እኔ ብቻዬን ነኝ አለ። ያደለ አባቱ ምን አለ? ብቻዬን ነኝ አለ። እናንተ ደግሞ ብቻህን አይደለህም ከጎንህ ሌላ አምላክ አለ እያላችሁ በጉልበት ሌላ ልጅ አለህ ልጅ ደግሞ አምላክ ነው እያላችሁ ያላችሁት። እግዚአብሔር አባት ምን አለ? ለኢየሱስ አባት እኔ ብቻዬን ነኝ አለ። አያ ኢሳ እናንተ ማን ብላችሁ እናንተ አሁን ኢሳ የምትሉትን ነገር ማለት ነው። እስቲ ለኔ ግለጽልኝ እስቲ ስለ ኢሳ አሁን እኔ ያልገባኝ ነገር የምታውቃለህ? ኢሳ እናንተ ጋር ያለ ኢየሱስ ጋር አለ። ኢየሱስ ኢሳ ያለ ባለ እሺ ከኢሳ ልጀምርልህና ኢየሱስ ነብይ ነው ብለህ ታምናለህ? ኢየሱስ እኔ በድንግልና የተወለደ ንጹህ ማለት ማንም ሰው ያልተደረገለትን ነገር የተደረገለት ወይ ደግሞ እኔ በገባይ ልክ ልንገርህ፣ በገባይ ልክ እንደ መጽሐፉ ምናምን ነገር አታይቂኝ፣ ግን በገባይ ልክ ልንገርህ። እኔ ማውቀው ኢየሱስ ክርስቶስ ማለት ቃል ከሰማይ መጥቶ በእናንተ ጋር ጅብሪል ባለው ገብርኤል በእኛ ገብርኤል በሆነው ስራ ተደርጎ የተወለደ የፈጣሪ ልዩ ስጦታ ነው ማለት እሱ አምላክ አይደለም። ያ አምላክ አይደለም።
ማለት ልጄ ነው ብሎ እስከ መሰከር ድረስ የለም። ልጅ የሚለው በመጽሐፍ ቅዱስ እናንተም ልጆች ናችሁ፣ እስራኤላውያንም የእግዚአብሔር ልጆች ናቸው። ኢየሱስ ብቻ አይደለም የእግዚአብሔር ልጅ የተባለው። ጥያቄ አምላክ ነው ወይስ አይደለም? ኢየሱስ በቀኝ ይፈርዳል ይላል። ጥያቄ ስለመፈርሰን አምላክም አይደለም ሐዋርያትም ይፈርዳሉ። አቦኔ አላቅም። እሺ አታውቅም። ለዛ ፕሮፋይል ቆይ ዋንዴ አያ ይሄን ያለው የምታመልከውን አምላክ አታውቀውም። ስለዚህ ጊዜው ሳይረፍድብህ እያመለክ ያለህ ማን እንደሆነ ማወቅ አለብህ። በክርስትና የሚመለኩት አብ ወልድ መንፈስ ቅዱስ ናቸው። 1 2 3 እነዚህ 3 ናቸው፣ አባት ልጅ መንፈስ። አሁን ይሄ ልጅ ምንድነው ስለ ተመልከት መጽሐፍ ቅዱስ ምን እንደሚል የማቴዎስ ወንጌል ያሉ አዩዋ ህዝቡም ይህ ከገሊላ ናዝሬት የመጣ ምንድነው አሉ። አየው ነብዩ ኢየሱስ ነው አሉ። አያ ስለዚህ በመጽሐፍ ቅዱሳችሁ ራሱ ኢየሱስ አምላክ ሳይሆን ምንድነው ነብይ ነው። ያው ነብይ እንደሆነ በጣም ብዙ ቦታ ተጽፏል። ሐዋርያትም ራሱ ነብይ ብለውታል። አምላክ የሚል ጭራሹ ነው የለም። ሲቀጥል ባሪያ ነው፣ የእግዚአብሔር ባሪያ፣ እግዚአብሔር ፈጠረው ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ መልአኩ ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ወንድ ልጅ ነው። አሁን በክርስትና ወንድ ልጅ ይመለካል። ወገኔ እኔ አንድ አምላክ የማመልከው የኢየሱስን አምላክ የማመልከውና እናንተ ደግሞ ወንድ ልጅ የምታመልኩት በምን ሂሳብ ነው እኩል የምንሆነው? በምን ሂሳብ ነው? አንድ ነገር ተከው እንደምን አንድ ነገር እኔ ራሱ አስረዳኝ እስቲ። አሁን ለምሳሌ አንተ ቁርአኑን መጽሐፍ ቅዱስንም በቃ ጠንቅቀህ ታውቃለህ እንበል። አይ እሺ ተግባብተናል። በዛ ልክ ውስጥ ሆኖ ሳይሆን እኔ ልክ እንደ አንድ ዜሮ የሆነ ሰው ብታስበኝ ለዚህ ነገር ቅርብ መሆን ብፈልግ የምታስተምረኝ ነገር ግን የሆነ ደስ የሚለውን ፕሮፋይል ብነግርህ ደስ ይለኛል። ለምሳሌ አሁን እኔ ውስጥ የሚሰማኝ ስሜት አለ። አሁን እኔ ፈራጅ አይደለም ወይ ደግሞ ይሄ ትክክል ነው ይሄኛው ትክክል አይደለም እያልኩም አይደለም። እኔ በሚሰማኝ ስሜት ልክ እየነገርኩ ነው። እሺ አሁን ልክ እናንተ ጋር ነብዩን መሐመድ አለ ታውቃለህ አይደል? ስለሱም ንገረኝ እስቲ ስለሱም ንገረኝና እስቲ የሁለቱን ነገሮችን ንገረኝና ከዛ ውጪ በደንብ እስቲ እንዲገባኝ ስለፈለኩ ነው። ታውቃለህ ስለ ነብዩ መሐመድ እናንተ የሆነ ደስ የሚለውት ፕሮፋይሎች እኮ አሉን እኮ። ችግር የለውም። ስለ ነብዩ ኢየሱስን በሰፊው እናስተምርሃለን። እሱን ወደ ጎን እናስቀምጠዋለን። እሺ ለጊዜው አሁን እንድንግባባ እዚህ ጋር እናስቀምጣቸው። ለምን ነብዩም ኢየሱስም ሰው ናቸው። በቃ ይሄን ያዝልኝ። ነብዩም ኢየሱስም ባሪያ ናቸው፣ ነብይ ናቸው፣ ሰው ናቸው። ስለዚህ ወደ ጎን እናስቀምጣቸውና አምላክ ላይ ነብዩ ልክ እንደ ድንግል ማርያም የተወለዱት አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነብዩ አብርሃም እንደ ነብዩ ሙሴ አባትና እናት ነበራቸው። እሱ ላይ ያስረዳለሁ ብያለሁ። ኢየሱስ ለምን አባት የለውም? ኢየሱስ ብቻ ነው አክቹአሊ አባት የሌለው። ብዙ ሰዎች አሉ አባት የሌላቸው። አሁን ወደ ቶፒኩ ወደ እግዚአብሔር ስንመለስ መጀመሪያ ዋንዳይ የምታመልከው አምላክ አይተኸዋል፣ አታውቀውም። ስለዚህ ጥሪ ምንድነው? እያመለክ ያለህን አምላክ ለማወቅ ሞክር። አላውቀውም ነው ያልከው። ግን በክርስትና 3 አካላት ይመለካሉ። አንደኛ፣ ሁለተኛ ደግሞ ፖይንት የማነሳልህ ያ የምታመልከው አምላክ ትክክለኛ አምላክ አይደለም። ምሳሌ ጥቀስልህ። ምሳሌ አምላክ ሰዎችን ይገላል። እርግጠኛው ካንተ መጽሐፍ ቅዱስ ላይ መጽሐፉ ይናገራል እኮ። ምሳሌ አንተ ከባድ የምትለው ነገር ምንድነው? በህይወትህ ይሄ ሰውዬ በጣም ቆሻሻ የምትለው ምን ካደረገ ነው? በጣም መጥፎ ሰው የምትለው ማለት አንድ ሰው በቃ ይሄ መጥፎ ሰው የምትለው ምን ሲያደርግ ካገኘው ነው? ዳኔ ምንድን ነው እንዲያላ ቆይ አንዴ ሚታጊ ተቀጣለሽ። በሞት ተታገሽ። አንቺ ሶስተኛው ፍቅር ነሽ። ተታገሽ። መጥፎ ሰው ብትለው ምድር ላይ የተፈጠረ ፍጡር ሁላ እንግዲህ አንድ አምሳል አድርጎ ነው አይደል የፈጠረ። ጥያቄ እሱ አይደለም፣ ባህሪ ተግባር። የሆነ ሰው ምን ቢያደርግ ነው ይሄ ሰው በጣም መጥፎ ሰው የምትለው? ተግባር ነው ያልኩህ፣ ሰው ሳይሆን ተግባር። ነፍስ በቃ የመጨረሻ በቃ ፈጣሪ የፈጠረውን ነፍስ የሚያጠፋ ብቻ። ፈጣሪ የፈጠረውን ነፍስ የሚያጠፋ አይደለም። ፈጣሪ የፈጠረውን ነገር በቃ ትክክል አይደለም፣ በቃ ፈጣሪ ትክክል አይደለም ብሎ የሚያርግ ሰው ብቻ ነው እንጂ ከዛ ውጪ ሁሉም ሰው ይሳሳታል። ሁሉም ሰው ፍጹም አይደለም። ሁሉም ሰው እኔም አንተም ትክክል አይደለም። ከዛ ውጪ በቃ የፈጠረውን ነገር ብቻ ግን ትክክል አይደለም ብሎ ያን ነገር በቃ ወደ ሌላ ነገር የሚቀየር ሰው ብቻ ነው። በቃ አቤት አንድ ደቂቃ ቆይ፣ ከመቀጠላችሁ በፊት ዝም ብሎ ዘና እንዲል ማለት ነው። ዋንዴ የት አካባቢ ነው ያለው? ሰፈር የት አካባቢ ነው? አሁን ወደ ባል ነኝ እና እኛው ጋር ና ባል ናቸው። እኔ እዛ አካባቢ አይደለሁም፣ ብቻ ወደዛ
አይ እዛው ነው ያደግከው? አይ ለስራ መጥቼ ነው አጋጣሚ። ኦኬ አይ ማሻአላ እኮ የእንትን ልጅ ነው አይደለ? የድሬ አዎ ሀረር ነኝ እኔ ግን እኮ የት አካባቢ? ወይ ሀረር ወይ ድሬ የት አካባቢ? ቀለነባ ታውቃለህ? ሀረር ምን አምባ? ቀለነባ ወይ ደግሞ የድሮ ማመላለሻ እኮ እስቲ የሆነ ሌላ እስቲ የሆነ አጠገቡ ያለ የሚታወቅ ሰፈር። አይ ሀረር ከገባ ቀለነባ አለ፣ ከዛ ሸዋበር አለ፣ ከዛ ሸንኮራ አለ፣ ከዛ አውቀዋለሁ እሱ ሸዋበር ከገባ ትልቁ ፌርማታ የከተማው ትልቁ ሰፊ ግዛት ነው ማለት የሚታወቅበት ሸዋበር ነው እኮ። እዛ አካባቢ ነህ ነው አንተ? አሁን ዘር ነው። አሁን ገባኛ። አሁን ሌላ ቦታ ነው ያለው። ብቻ የኛው ሰው ነው ልልህ ነው። ብዙም ፈታ ብላ አውራ ልልህ ነው። እሺ የሆነ የደበረችን ፓርት ስላለች እኮ ማለት ይሄን ያለ ጥግ በደምብ ፏ ያደርጋል ኢምራን። ምንም ችግር የለው። ኢምራን ሲጀመር አሁን ነው በግድ ያመጣ ነው እንጂ እዛው ነው እንትን ነው። ቀጥሉ ይምሩ። አይኔማ ዛኔ ጎረቤቴ ነህ ዋንዴ ጎረቤቴ ስለሆንክ ደስ ብሎኛል። ቀደም በአካል እናወራለን። እሺ ኢምራን ለምሳሌ አቡ አላውቅም ኮንስትራክሽን ስለሆነ ያው ዱብ ትላለህ ትሄዳለህ ለምሳሌ ይሄን ነገር ለፈለኩት ማለት በጣም ተወስኩኝና ሀገሮችን ለማየት ሞከርኩኝ፣ ያለውን ማህበረሰብ ለማየት ሞከርኩኝ፣ ያለውን አሁን አንድ ስለ ሶማሌ ንገረኝ። ሶማሌ ማለት በእስልምና ውስጥ ያለውን ነገር ንገረኝ። ሶማሌ የእውነት ከልብ የማከብሩ ሰው ወላሂ ብሎ በቃ ይሁን ሀቁን የሚወጣ ወይ ደግሞ ሌላ ሁሉም ሙስሊም አለ። አሁን ለምሳሌ ልክ እኛ ክርስቲያን እንደምትለው ወይ ልክ አሁን መጽሐፍ ቅዱስ ላይ ቁርአን ላይ ልክ እንደምትለው የለም በእኛ ፕሮፋይል ውስጥም የሆነ የተዛዛ ነገር አለ። ግን በእምነቱ ልክ የሆነ ወይ ደግሞ በእምነቱ ልክ በቃ ይሁን ለፈጣሪው ቅርብ የሆነ ሰው ብዬ የማስበው ሶማሌ ነው። ወላሂ ካለ በቃ ወላሂ ነው የመጨረሻ መሐላው ነው። ይሄን ነገር አደርጋለሁ ካለ ይሄን ነገር አደርጋለሁ ነው። ሀቅን የሚሰጥ የሆነ ነገር የሚያደርግልህም በዛ ልክ ነው። ልክ ብዙ ፕሮፋይሎችም አሉ ወንድሜ። ለምን መሰለህ እኔ የፈለኩት እናንተ ያለችው ፕሮፋይል ልክ የሆነ የምትከራከሩት ነገር የሆነ ደስ አይልም። ሰላም እንዴት ነች? የፈለኩትም ታውቃለህ እኛ ኢትዮጵያዊ ነን። ማህበረሰባችን ያደግንበትም ያለውን ነገር እናውቀዋለን። አቡ ጎረቤትም ታውቀዋለህ። ግን ለምን ያኛው የሆነ የምናፍቀው የለመድነው ያደግንበትን በቃ የሆነ ትናንትናችን በጣም ነው የሚያምረው ታውቃለህ። ያን ነገር ሳስበው ዛሬ ላይ ላልንበት እናንተ ለምንከራከረው ነገር ግን ምንም ሰላም የለውም። ምክንያቱም አንዱ ለአንዱ አለሉ ሲለው ነው። አንደኛ በክርክር መንፈስ አትየው፣ አንተ ጥሩ ሰው ነሽ። ስለዚህ በትምህርት መንፈስ ያዘው። አሁን ሶማሌዎች ታማኝ ናቸው ብለሃል። ማሻአላህ ታማኝም እንደሚሆኑት ሃይማኖቱ ህጉ ስለሚያዛቸው ነው። አምላካችን ምን አለ? ወአውፉል አህደ ኢነል አህደ ካነ አንሁ መስኡል አለ። ቃላችሁም ሙሉ። ቃል እኮ የውመል ቂያማ የትንሳኤ ቀን ያስጠይቃል አለ። ስለዚህ ከባድ ነገር ስለሆነ ሙስሊሞች ቃል ከገባን ቃላችንን እንጠብቃለን። የሚገርምህ አንድ ታሪክ ላንሳልህ፣ በዛውም ትምህርት እንዲሆነ እየተማማረ ስለሆነ ማለት ነው። በጣም የሚገርም ታሪክ ያ ጀማ ሙኽታር የሚባል ሰው በታውቁታላችሁ። ሙኽታር አልከዛብ ማለት ነው። ሪፋዓት ብን ሸዳድን ቃለ እንደዚህ አለ። ሪፋዓ ኩንቱ አቁሙ አላ ራሲል ሙኽታር አለ። ሙኽታር የሚባል ጠላት አለ፣ የነብዩ ጠላት ነብይ ነኝ ያለ ሰው አለና የሱ ጠባቂ ነበር አለ። ነበርኩኝ አለ። ፈለማ ተበየንቱ ኪዳበተሁ ይሄ ሰውዬ ሌባ አጭበርባሪ የነብዩ ጠላት እንደሆነ በተረዳሁ ጊዜ አለ ሐመምቱ ወይመላሂ አናሱል ለሰይፊ ሰይፊን መዘዝኩኝና አለ ፈአድሩባ ኡኑቀሁ አንገቱን ሊቆርጡ አሰብኩኝ አለ። ሰውየው የነብዩ ጥላት እስልምናን የሚያበላሽ በጣም ከሃዲ ጦርነት የጀመረ ሰው ነው። መገደል አለበት አይደል? ይሄ ሰውዬ ለምን አገር እየረበሻል? ይገደላል አለበት። ግን ጠባቂው ነበረ። ጠባቂው ሆኖ ሰይፉን አነሳን ሊገለው ሲል ከዛ حتى ذكرت حديثا حدثني عمر ሊገለው ሲል የሆነ ሐዲስ ትዝ አለኝ አለ። ነብዩ ተናገሩት ነገር ማለት ነው። قال سمعت رسول الله ያለ መልእክተኛ እንደዚህ አሉ من امن رجلا على نفسه አንድ ሰው ሌላ ሰው ነፍሴን ጠብቀኝ ወይም ደግሞ ጠባቂ ካደረገው فقتله ከገደለው ኡጥየ ሊዋእ አልገድሪ የውም አልቂያማ የትንሳኤ ቀን ላይ የመካድ ባንዲራ ይሰጠዋል አለ። ያለ ከባድ ነገር ነው። ሰውየው የኢስላም ጠላት ሙስሊሞችን የሚገል አጭበርባሪ እንኳን ሆኖ አይደለ ቃል ስለገባ ጠባቂ ስለነበር አይገደልም። በቃ አልገደለውም፣ በዛው አልገደለውም። ስለዚህ በዚህ አንፃር ነው ሙስሊሞች ለቃል ያለን ቦታ ማለት ነው። ኢቭን ለጠላቶች እንኳን ቢሆን ማለት ነው።
ኦኬ ይሄን ከተረዳ አሁን እባክህ ፖይንታችን አምላክ ምርቶችን ስለማውቃቸው እኮ ነው። ለዛ እኮ ነው ወንድሜ። ለምን ምርቶችን እኔ በቃ አብሮኝም ያሉትም አሉ የነበርነውም አለን። አቡ ደስ የሚለው ፕሮፋይል ነው የምናውቀው። ግን ልክ አሁን ይሁን ልክ አሁን ወንዴ ይሄ በሙሉ ፍቅር እኮ ታዲያ እምነት እኮ አይሆንም ሀቢቢ። ይሄ መፋቀሩ መዋደዱ ብቻ እምነት አይሆንም። ከመፋቀሩ በፊት መጀመሪያ አምላክን ማወቅ አለብን። ያ አኺ ስማኝ እንዴ መፋቀሩ መዋደዱ ህጉ ስርዓቱ በኋላ የሚመጣው መጀመሪያ አምላክ ነው የሚቀድመው። ዋንዳይ ትክክል ነህ። ኢትዮጵያውያንን እንዋደዳለን እንከባበራለን። ግን ቢሆንም የምታመልከውን አምላክ ያለህበትን መንገድ መለየት አለብህ። ለምን ያቺ ነገር ናታ የምንለያየው፣ ሁላችን የምንለያየው። ሁሉም ሰው የሚለየው አንዲት ቃል ናት። እሷ ምንም ላኢላሃ ኢላላህ የምትለው ቃል። እሷን ከሄዶ ጣዖት የሚያመልክ ካለ የጀሃነም ነው። የነቢያትን መንገድ የሚከተል ደግሞ የጀነት ነው። ስለዚህ ወረደ ዋናው ቃል ይሄ ነው። አሁን ቢላህ አለይኩም አሁን ይህ ጥሩ ልጅ ነው። ግን ያሳዘኝ ነገር ምንድን የሚያመልከውን አምላክ አያውቅም። ወገኖቻችን ቢላህ አለይኩም ወኮ እንደው በአምላካችሁ እንደው አምላካችሁ በያዛችሁ ታካማት የምታመልኩት አምላክ እወቁ፣ መርምሩ። አሁን ኢየሱስ አምላክ ወሰደ አያውቁም። ይሄንን አብ ወልድ መንፈስ ቅዱስ ብላችሁ አያውቁም ይሄንን። ስለዚህ ይሄ መዋደዱ ብቻ ሳይሆን መጀመሪያ አምላክ ማን ነው የሚለውን ቁጭ ብላችሁ ተፈኩር አድርጉ፣ መርምሩ። መጽሐፍ ቅዱስ ላይ እንደምንዳታጋችሁ እግዚአብሔር እኔ ከኔ ውጭ አምላክ የለም ነው። እናንተ ግን ያው ሶስት አምላኮች አሉና ሶስት አምላክ ማምለክ አቆም ይተላቀርብላችኋለሁ። ያው አላህ ሂዳያ ይስጠው አድርጉለት ሁላችሁም። እንደዛ አይነት ሰው ሲመጣ ትምህርትም ትማራላችሁ። ለዛ ነው አቡኪ ካለ ደግሞ ኢንሻአላህ ሚካ የሚለው አውራትና ወደ ቀጣይ ደግሞ እናልፋለን። እሺ ሚካ አለሽ? ቆይ እሱ እየተናገረውና እናንተ እየተናገራችሁ ሰማይና ምድር ነው። ግን እነሱ ራሱ ከተነና አያውቁም። ማርያም ታማልዳለች እያሉ በማርያም ላይ እየሰገዱ አላችሁ ነው። ትክክለሽ ሰይማ ግን እኔ የምለው እሺ ሚካ አለሽ ወይ አውራት እስቲ አቡኪ ቀጥሉስ ጠያቂ ነች። እሺ ክርስቲያን አይደለችም በነገራችን ላይ ኤቲስት ሊበላት የኛ ተማሪ እንዲበላት። አይ ጥሩ እናስተናግረታለን። የሞተው ትሄድ ተሰናበት አንዴ። የሞተውን አሰናብታት። አይ የሞተው አለሽ የማታው ነው ስዋን ከገራ ገባን። እሺ አለሽ የሞተው ስሚኝማ አሁን ወደ ቶፒኩ እንመለስና የምታመልኪው አምላክ ማለት ታውቂዋለሽ? የምታመልኪው አምላክ እንደው ካወቅሽ አውቃለሁ። ማን ነው የምታመልኪው? አብ ወልድ መንፈስ ቅዱስ አንድ አምላክ። ማን ናቸው ስማቸው? ልገሚስ በአካሉ ሶስት አምላክነቱ አንድ አብ ወልድ መንፈስ ቅዱስ። በአካል ስንት ናቸው? አንዴ ስማቸው ማን ነው? አብ ወልድ መንፈስ ቅዱስ አይደለም? አካሉ ሶስት አምላክነቱ አንድ። ስለዚህ ሶስት አካላት ተቀይተሽ ማለት ነው። አዎ አይሻ ይሄን ያልኩሽ ማሻአላ። አንቺ በስ ጎበዝ ነሽ። ጎበዝ የሆንሽው ምድር አምነሻል። ሶስት አምላክ በአካል ሶስት እንደምታመልኪ አምነሻል። አሁን ጥያቄ የሞተው በአካል ሶስት አምላክ ብለሻል። በአካል ሶስት አምላክ የሚለውን ከየት ነው ያመጣሽው? አምላክ አላልኩም። በአካሉ ሶስት አምላክነቱ አንድ። ምንድናቸው? እሺ ሶስቱ ምንድናቸው? አብ ወልድ መንፈስ ቅዱስ። ስማቸው ሳይሆን ምንድናቸው? ማናቸው? ምንድናቸው? አብ አምላክ ነው፣ ወልድ ወልድም ነው፣ መንፈስ ቅዱስ ነው። ስራው አንድ ነው። ሶስቱ ምንድናቸው ማለት ነው? አንድ ናቸው። ስንት ናቸው ሳይሆን ምንድናቸው? ሶስቱ አምላክ ነው፣ አንድ ነው። አምላክ ናቸው ነው። አምላክ ነው አይባልም። አሁን አምላክ ነው በሻ ችግር የለም እንረዳሻለን። በአካል ሶስት ነው ብለሽ አሁን ጥያቄያችን ምን አልሽኝ? እሺ አሁን ጥያቄያችን የሚሆነው ይሄ ሶስት አካል አለ የሚለውን አስተምሮ ከየት ነው ያመጣችሁት? ለአእምሮ የሚከብድ አእምሮ የማይቀበለው ሶስት አምላክ አምልኮ ነው፣ ጣዖት አምልኮ ነውና ከየት ነው ያመጣችሁት? ከመጽሐፍ ቅዱስ ነው። የት ቦታ ላይ? እሺ ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ሥጋ ሆነ፣ እርሱም በእግዚአብሔር ነበረ፣ ዓለሙ ግን አያውቅም ይላል። እሺ አንድ ነገር ላስታውሽ። በክርስትና እኮ ማለት ነው አምላኮች እኮ ሁለት አይደሉም። አሁን ሁለት ናቸው፣ ኢየሱስና ቃልና እግዚአብሔር ነው። ለፖይንትሽ ግን እኮ ሁለት አይደሉም፣ ሶስት እኮ ናቸው። ረስተሻቸው። መንፈስ ቅዱስ የት ነው? መንፈስ ቅዱስ
እሱም መረጃ ይሰጣሉ። ምን ችግር አለ? ሱብሃንአላህ ያ ጀማዓት ተባረኩ። እንደ ቢላህ አለይኩም ግን አንዴ ግራ ይገባኛል እኮ እንዴት ነው አእምሮ ያለው ሰው ሶስት አካል የሚያመልክ? ይሄ ምንድነው? ይሄ የእግዚአብሔር ስዕል አንቺን አይመለከትም። የቄሶቹ እግዚአብሔርን ያያው ማንም የለም። ኢየሱስ የሚያይ ማንም የለም። አያይም ማለት ታይቷል። እግዚአብሔር ታይቷል። አክቹአሊ ሚልኪያስ ላይ እግዚአብሔርን ከፍ ባና በከበረ ዙፋን ተቀምጦ አየሁት ብሎ ታይቷል። አሁን መታየቱ ሳይሆን ፖይንቱ ያው ወገኖቻችን ሶስት አካል ታመልካላችሁ። በዚህ ስዕል እንኳን ባታምኚ ሶስት አምላክ እንዳለ ታምኛለሽ በአካል ማለት ነው። አሁን ማስረጃ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አምላክ እንደሆነ ማስረጃ እስከዛ ሞታለሽ ተቀመጭ። እሺ አብ ወልድ መንፈስ ቅዱስ ስታሉ ምን ችግር አለ? አይ ችግርማ የለውም። በቃ ማስረጃ ያደራጃል፣ ያስማማል። ስለዚህ ሞታለሽ ማስረጃ ፈልጊ። እሺ ሚካ ሰላም ብያለሁ። ሰላም ኢምራን ሰላሙን አላንተ ይሁዳ እንዴት ተወገናችሁ? ቆይ ሚካ አንዴ ቆይ ሚካ የሞተው ለሳለ የሞተው አገኘሽ ማስረጃ? አዎ እሺ የት ቦታ ላይ አገኘሽ? እሺ ያዕቆብ መልእክት ምዕራፍ 5 ቁጥሩ 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል። ወላጆችም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔር ስንወድ ትእዛዛቱ ስናደርግ የእግዚአብሔር ልጆች እንወድ በዚህ እናውቃለን ይላል። ምንድን ነበር የጠየቁት? ሌላ መረጃ ቆይ ምንድን ነበር የጠየቁት? የጠየቁት ወልድ መንፈስ ቅዱስ ዮቤ አምጭልን ማለት ነው። ታዲያ እዚህ ጋር መቼ መጣሽልኝ? የት ነው ስጀም? ስለ አምላክ እኮ አያወራም። ይሄ ስለ አዲስ ትውልድ የሚያወራ አንድ ሰው በኢየሱስ ካመነ አዲስ ፍጡር እንደሚሆን የሚናገረው ይሁን። ከፈለገኛ ምን አገባን? ጥያቄያችን የትኛው ቦታ ላይ ነው አብ ወልድ መንፈስ ቅዱስ አምላክ እንደሆነ ያገኛችሁት? መጽሐፍ ቅዱሳችሁ ላይ የለም ነው ያለው። አይሻ የለም ማስረጃ። እሺ አመጣለሁ። ፈልጊ በፈለግሽ ከፈለሽ ተሰብስባችሁ ፈልጊ። ጓደኞች ንገራቸው፣ ቄሶቹ ንገራቸው። የለም ወላሂ የለም። ቃል ልግባልሽ ምን ታገሽ ፈልጊ። ለማንኛውም ወገኖቻችን ቻሌንጅ አቀርብላችኋለሁ። አብ ወልድ መንፈስ ቅዱስ እነዚህ አምላኮችን ከመጽሐፍ ቅዱስ ላሳየም ትችላል። በቃ የሚታርጊ የማታው ሰዓት ስለሚያልቅብን አንቺ ደግሞ በኋላ ታወራለሽ። በቃ አንድ ድል ሁለት ድል አልፎሻል። ስለዚህ ሶስተኛ ደግሞ በኋላ ታወራለሽ። እሺ ሚካ እንዴት ነሽ ወገናችን? ሰላም ኢምራን ደህና አለን አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም? ሰላም። አይ እሺ ጥያቄ አለሽ? እሺ እኔ ልጠይቃት ከሌሎቻችሁ አለችው አንድ ጊዜ ሜቢ ኮሚኒኬት ማድረግ የምትችሉ አይመስለኝም፣ ግን ሞክሪሽ። እሺ ፕሊስ ጥያቄ ሚዩት ታደርጋላችሁ አንድ ጊዜ። የማይሙት ጥያቄ አለ ላንቺ ፍቃደኛ ከሆንሽ ፍቃደኛ ካልሆንሽ ኦኬ። በቃ መመለስ ያልፈለገችሽ እኔ ጋር ነው። አዎ እያጠናሽ ነው። እሺ ጠይቅሽ ጠይቂኝ። ፈጣሪ ይተርፋል ብለሽ ታምኛለሽ? ምን አይሰማም? ፈጣሪ ይተርፋል ብለሽ ታምኛለሽ? ፈጣሪ ምን ይሆናል ብለሽ ታምናለሽ ወይ? ፈጣሪ ይወልዳልሽ ብለሽ ታምናለሽ ማለትሽ ነው? ኦኬ እሺ በቃ አለለ አድርግልሽና እርግጥ አላውቅም፣ ኦርቶዶክስ ከሆነ አላውቅም። ፈጣሪ ሞቷል ብለሽ ታምኛለሽ? አዎ ፈጣሪ እግዚአብሔር ነው። ዘፍጥረት 1:26 ሰላም አንተ ይቅርታ እኔ ነው ሰው ያወራልን በሴፍ ምን ሆነ አለ ትወርዳለህ። ድጋሚ ሙይት አታንሳ
ምን አለ መሰለሽ እህታችን የማይሞት እንደኔ በእርግጥ እኔ ምንም ሃይማኖት ውስጥ አልከተልም። ከምንም ሃይማኖት ውስጥ ነፃ ነኝ። ግን ክርስትና ሶስት አምላኮች አሉ ታንተን ትላላችሁ። ሁለተኛ ለገብርኤል ወይም ለመድኃኔዓለም የምንሰግድበት አንድም ምክንያት የለም። በዚህ አምናለሁ። አንድ ነገር ልንገርሽ። ሁለተኛ ኢየሱስ ክርስቶስ በሶስተኛው ቀን ድል አድርጎ ተነሳ የሚል ጥያቄ ብዙ ጊዜ ይወራል። አንድ ነገር ልንገርሽ። አንድ ወታደር ወደ ውትድርና ዓለም ሲሄድ ምን ለማድረግ ነው? ድል አድርጎ ሊመጣ ነው ወይስ በዛው ሰው ራሱ ሰውቶ ሊቀር ነው? ይህን ታብራሪልኛለሽ? ተመልሶ ይመጣል። እንዴት የሞተ ሰው ተመልሶ ይመጣል? አዋ ሞታ እሱ አይሁድ ገደላ፣ ሰቀሉ፣ ገደሉ፣ ተቀበሩ። በሶስተኛ ቀን ላይ ተነሳ፣ በሰማይ ሄዳ፣ ተመልሶ ይመጣል። እንዴት መልሽ? ፈጣሪ እኮ አይሞትም። ፈጣሪ እኮ ሊሞት አይገባም። አንቺ እንዴት ነው ተመልሶ የሚመጣው? አንድ ወታደር እኮ ወደ ውትድርና ዓለም ሲገባ እኮ መለሳለሁ ብሎ አይደለም እኮ የሚሄደው። ታውቂያለሽ? ይመለሳል። እግዚአብሔር በኃይሉ ከሙታን አነሳው፣ እናም ደግሞ በኃይሉ ይነሳል። ይሁንልሽ በቃ ሸንሚት ላድርግሽ። እግዚአብሔር ማን አስነሳ? ኢየሱስን። ማን አስነሳ? ኢየሱስን። አብ አስነሳ። አንደኛ አምላክ አስነሳ። አስነሽና ተነሽ ስንት ናቸው? አንድ ነው። እሺ አንድ ከሆነ የትኛው ነው አስነሽ? የትኛው ነው ተነሽ? ብዙ ጊዜ እዚህ ጋር ጥያቄ ይፈጥራል። ከነም የተለየ ሐዋርያቶች አብ እንዴት ይመጣል? እንዴት ይነሳል? ኢየሱስ ሞተ። እሺ ማን አስነሳ? ኢየሱስ አባት እግዚአብሔር አነሳ። እግዚአብሔር። ስለዚህ ሞቺ አለ፣ አስነሺ አለ አይደለ? እሺ ስንት ናቸው? ባህሪው አንድ ነው። ስራው ባህሪው አንድ ነው። ትክክለሽ። ምሳሌ እንዲገባ እዚህ ጋር ስንት ዶሮ አለ? ኧረ እኔ በሲሉ ላይ አልሰግድም። ለዶሮ ማሰግጂ ማቃሉ እንዲገባ ከዶሮ ጋር አልመሳሰልም። እግዚአብሔር ትክክል አይመሳሰል። ትክክል እቀበላለሁ። ግን እዚህ ጋር ስንት ዶሮ አለ? እኔ አላልኩም እንዴ? አቃሉ እግዚአብሔርም አይደለም እኔም እግዚአብሔር ነው አላልኩም። እግዚአብሔር ጋር አይመሳሰልም። ግን እዚህ ጋር ስንት ዶሮ አለ? እንዲገባ አንቺ እንዲገባሽ መልሽልኝ። 3 ዶሮ አይደለ? ጨቡዴ፣ አልቤርቶ እና ከበደ ለስማቸው ምሳሌ። ጨቡዴ፣ አልቤርቶ፣ ከበደ ስንት ናቸው? እኔ አልቀበሉም። አትቀበይ ግን ንገይ። ስንት ዶሮ አሉ እዚህ ጋር? 3 ዶሮ። እሺ 3 ዶሮ በዶሮ ስንት ናቸው? እኔ እንዲህ አላልኩም። 3 ይሄኛም ዶሮ ነው፣ ይሄኛም ዶሮ ነው፣ ይሄኛም ዶሮ ነው። ስለዚህ በዶሮነት አንድ ናቸው። ባህሪያቸውም አንድ ነው። ይሄኛም ይጮሃል፣ ይሄኛም ይጮሃል፣ ይሄኛም ይጮሃል። እንቁላል ይጣላል፣ እንቁላል ይጣላል። ስለዚህ በባህሪያቸው በዶሮነት አንድ ናቸው። ግን ስንት ዶሮ ናቸው? በአካል 3 ዶሮ ናቸው አይደለ? እሺ አካል 3 ናቸው። ግን ባህሪያቸው ስንት ነው? ባህሪው አንድ ነው። ባህሪው አንድ ነው። ስለዚህ 3 ዶሮ አለ፣ ባህሪው አንድ ነው። ግን እዚህ ጋር ስንት ዶሮ አለ? ስንት ዶሮ አለ የምትይኝ? እዚህ ጋር ስንት ዶሮ አለ ስልሽ? አንድ አትይኝማ። 3 ዶሮ አለ፣ 3 ዶሮ አለ የምትይኝ። እሺ እንዲገባ አሁንም እዛ ልቀጥልና ምሳሌ ይሄኛው ዶሮ ሞተ፣ ይሄኛው ዶሮ ሞተና ይሄኛው ዶሮ አከመው ወይም ደግሞ አስነሳው። ሲያስነሳው ስንት ዶሮ አሉ እዚህ ጋር? አስነሽና ተነሺ 2 አይደለ? እሺ 2 ናቸው። አንደኛ ዶሮ አስነሳ። ግን ሁለቱም በባህሪ ስንት ናቸው? እሺ አንድ ናቸው። ግን መጥቼ ምሳሌ የሞቱ ስንት ዶሮ አለ? ስንት ዶሮ ትኛለሽ? 2 ትኛለሽ አይደለ? እኔ እንዲህ አላልኩም። ኢየሱስ ክርስቶስ በምድር ላይ ዶሮዎቹ ላይ ጨርስና ከዛ ወደ ኢየሱስ እንመጣለን። ይሄኛው ዶሮ ሞተ፣ ይሄኛው ዶሮ አስነሳ። ስንት ዶሮ አሉ? አረ ከዶሮ ጋር እግዚአብሔርን አትመሳሰል። ስንት ዶሮ አሉ? ቅድም እኮ ጨርሳ ስንት ዶሮ አሉ? 2 ዶሮ አይደለ? 2 ዶሮ ነው ያሉት። አሁን
በዚህ ከተስማማ ወደ እግዚአብሔር እንምጣና እግዚአብሔር ይሞት አይደለ? ትክክል ነኝ። ኢየሱስ ክርስቶስ ሞታ ለና ኃጢአት። እሺ አምላክ ነው አይደለ? ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። ፍጹም አምላክ ነው። እሺ ፍጹም አምላክ ሞታ አይደለ? እሺ በል ሲሞት ማን አስነሳው? እግዚአብሔር አስነሳው። እግዚአብሔር። ስለዚህ የሞተ እግዚአብሔር አለ፣ የሚያስነሳ እግዚአብሔር አለ ማለት ነው። የሞተ ዶሮ አለ፣ የሚያስነሳ ዶሮ አለ። አሁን እዚህ ጋር እንመለስና ስንት እግዚአብሔር አሉ? እግዚአብሔር አንድ ነው፣ ስራው አንድ ነው፣ መለኮታዊ ኃይል አንድ ነው። አንድ ናቸው። ዶሮዎቹም እኮ አንድ ናቸው። ከዶሮ ጋር ተመሳሰለ። እግዚአብሔር በባህሪያቸው አንድ ናቸው። ዶሮዎቹ ሶስቱም ዶሮነታቸው አንድ ነው። ወደ እግዚአብሔር እንመለስና እዚህ ጋር ያስነሳው እግዚአብሔርና የተነሳ እግዚአብሔር አለ አይደለ? እንዴት ትላለህ? እሺ እግዚአብሔር አስነሳው፣ ከሞታን እግዚአብሔር አስነሳው። ሮሜ ማናሰሳ እግዚአብሔር አስነሳ አይደለ? እግዚአብሔር አስነሳ። እሺ ባይ ስንት እግዚአብሔር ናቸው? እግዚአብሔርን አስነሳ አትበል። ኢየሱስ ክርስቶስ ልጁ ነው፣ አምላክ ነው፣ ልጁ ነው፣ አማላጅ ወልድ እግዚአብሔር ነው። ልጁ እኮ እግዚአብሔር ነው። ልጁም እኮ እግዚአብሔር ነው። ረስተሽ ነው። እሺ ለምን እንዲህ ሆነ? እንዲህ ለምን በላ መጀመሪያ ስንት እግዚአብሔር አለ የሚለውን ጨርስና ከዛ በኋላ እንዲህ ለምን ሆነ፣ ኢየሱስ ለምን ሞተ ደግሞ እንመጣለን። ግን መጀመሪያ ይሄ እግዚአብሔር አለ፣ ይሄኛው እግዚአብሔር ሞተ፣ ይሄኛው እግዚአብሔር አስነሳው። ስንት እግዚአብሔር አለ? አንድ ነው። የትኛው አንደኛው እግዚአብሔር የትኛው ነው? የሞተው ወይስ ያስነሳው? ቆይ እንዲህ ለምን ትለያለህ? አንድ ነው። ቆይ አንደኛው አንዱ እግዚአብሔር ያሽኝ የሞተው እግዚአብሔር ወይስ ደግሞ ያስነሳው እግዚአብሔር የትኛው ነው? እርሱ ራሱን ፈቀደ አላልኩም? መጽሐፍ ቅዱስ እርሱ ራሱን አንደኛው እግዚአብሔር የትኛው ነው? ክርስቶስ ቆይ አሁን ጋይስ ሁለት እግዚአብሔሮች እዚህ ጋር አሉ፣ አስነሽና ተነሺ። አንቺ ስንት ናቸው? አንድ ናቸው። አንድ ከሆኑ አንዱ እግዚአብሔር የትኛው ነው? የሞተ ወይስ ደግሞ ያስነሳ? እሺ ላንተ ጣትን እንበል። ጣቱ ሁለት እንዲህ ያደረጋ አንድ እቺ መልሽ መጀመሪያ። ቆይ እቺ መልሽ እንዲህ ቅርንጫፍ ነው። ኖ እግዚአብሔር አይመስልም። መጽሐፍ ላይ በምን ትመስሉኛላችሁ? በረስተሽ ከሆነ አሁን ቅድማችን እንዳልሽ ማለት ነው። አሁን እዚህ ጋር መልሽልኝ። አንዱ እግዚአብሔር የትኛው ነው? የሞተው ወይስ ደግሞ ያስነሳው? ኢየሱስ ክርስቶስ አማላጅ ነው፣ አምላክ አይደለም። በቃ እሺ ደግመሽ አትበይኝ። አሁን ለምሳሌ ልበልሽ። በቃ ኢየሱስ ክርስቶስ አምላክ ነው፣ አማላጅ ነው። አትድገሚልኝ። እሱ ተቀብያለሁ። ጥያቄ ኢየሱስ ሞተ፣ አብ ደግሞ ኢየሱስ አስነሳ። ስንት ናቸው ስል አንድ ናቸው አልሽ። ጥያቄ አንዱ እግዚአብሔር የትኛው ነው? የሞተ ወይስ ያስነሳው? የትኛው ነው አንዱ እግዚአብሔር? ይሄ ወይስ ይሄ? የትኛው ቦታ ያገው? እዚህ ወይስ የትኛው ላይ ያገው? ምረጭ። ከሁለት አንዱ እየተቆራረጠ ነው። ለምንድን ነው? ኧረ በደንብ ይሰማል። በቃ ግን አሁን ሌላ ጊዜ ሞቶ እንዲገባሽ በቃ ይሄን ያልኩሽ አየሽ አይደለ? ክርስትና በቃ ምን ታርጊ። በቃ ያው ፖይንቱ ገብቶሻል። ክርስትና እንደዚህ ነው የማወዛው። በቃ እኔ ተከዞሽ የሚታግሽ አሁን ሁለት አምላክ እንዳለ በዚህ በቀላሉ ማየት እንችላለን። የሞተ አለ፣ ያስነሳል። አስቡት። ቢላህ አለይኩም ሙስሊም ወንድሞች፣ የሞተ አምላክ ሙቶ አምላክ ነው። ቀጥሎ ደግሞ የሚገርመኝ ነገር ምንድነው? ያስነሳውም ደግሞ እግዚአብሔር ነው። ያስነሳውም ደግሞ እንዳይበሰብስ ነው። ሰምታችሁ? እንዳይበሰብስ። የሚበሰብስ አምላክ አለ እንዴ? የሚበሰብስ አምላክ አለ? እኔ የሚበሰብስ አምላክ አለ ብዬ አላስብም። ግን መጽሐፍ ቅዱስ ምንድነው የሚለው? ልክፈትላችሁ አንዴ። ደግመኛ ወደ መበስበስ እንዳይመለስ እግዚአብሔር አስነሳው ይላል መጽሐፍ ቅዱስ። የሐዋርያት ሥራ ላይ ያው መጽሐፍ ቅዱስ ምን አለ? ኢየሱስን አስነስቷል። እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እግዚአብሔር እንዳይበሰብስ እግዚአብሔርን አስነሳ ይባላል። አንደኛው እግዚአብሔር የሚበሰብስ እግዚአብሔር ነውና እባካችሁ ንስሐ ግቡ። እግዚአብሔር አይሞትም። ሁለት እግዚአብሔርም የለም። ሴቭ ዘ ወርልድ። ሰላም ብያለሁ። ኦኬ ሰላም ናችሁ? ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? ኦኬ እኔ ኦርቶዶክስ። ስማኝማ እንደው ጥያቄ ነበረኝ፣ ቀለል ያለች ጥያቄ። አክቹዋሊ ልጠይቅ ነው የገባሁት፣ ግን ጠይቀኝ። በጣም አመሰግናለሁ። እሺ አሁን መጽሐፋችሁን ሳነብ የሆነ ያገኘሁት ነገር አለ ስለ እግዚአብሔር ማለት ነው። አምላካችን እግዚአብሔር መጽሐፍ ቅዱስ አነብ። ኦኬ እሺ። እና ሳነበው በጣም ደንግጫለሁና እስኪ እቺ ነገር እንድታስረዳኝ ነው።
እግዚአብሔር እንደው አምላክ እግዚአብሔር ይጸጸታል ብለህ ታስባለህ? አምላክ አይጸጸትም። አይጸጸትም። ኮሜንት ላይ ጻፉልኝ አንዴ። አይጸጸትም ግን ይገርምሃል። አይጸጸትም ግን ይጸጸታል ተብሎ ተጽፏል። አይ አመጣኸው፣ ጨዋታውን አመጣኸው። እሺ አሁን አይጸጸትም ብለህ ነበር እስከምባቱ እንደምትለው እግዚአብሔር በባህሪው አይጸጸትም። ግን እዚህ ጋር ተጸጸተ ተብሎ የተጻፈው የሰዎች ልጅ ክፋት ምን ያክል መጀመሪያ አንብቦ አይ ገብቶኛል። ኢምራን መጀመሪያ በልቡ ማዘን ይላል። አንብብልህ አንተ ከብዶ ከሆነ እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡም አዘነ ይላል። አምላካችሁ ምን ያክል ቢናቅ ነው ተጸጸተ ተብሎ የሚነገርለት? እውነት አምላካችሁ የሚጸጸት አምላክ በማን ነው? አይ ይሄ እንትን ነው ማለት አሁን ይሄንን ምናልባት አንተ አስተማሪ መሰልከኝና ሰፋ ባላውድ መረዳት ያለባቸው ይመስለኛል። እዚህ ያለ ተከታይም ሌሎቹም እግዚአብሔር አምላክ ይሰማል ሲባል ወይም ደግሞ በሰዎች ስራ ተቆጣ፣ ፈረደ ምናምን የምንላቸው ነገሮች በሙሉ ከኛ ጋር የሚገናኙ ናቸው እንጂ ከአምላክ ጋር የሚገናኙ ነገሮች አይደሉም። ውሸት። እግዚአብሔር ከነዚህ ውጭ የሆነ ነገር ነው። ይሄ ውሸት ነው። እግዚአብሔር ሲቆጣ ከአፍንጫው እስትንፋስ ይወጣል፣ አይኖቹ ይቀላሉ። ሁለተኛ ደግሞ እግዚአብሔር አካላት አሉት። ይሄን አሁን ፖይንታችን አይደለም። ፖይንታችን እግዚአብሔር ይጸጸታል ነውና አምላክ ላይ ሆነ ተጸጸሱ ነገር መልስልኝ እንጂ እግዚአብሔር ሲቆጣ ራሱ ከቁጣው የተነሳ ጭስ ይወጣል ከአፍንጫው ሰው እኮ ምናልባት መልሴ ያላረካ ይሆናል እንጂ ኢምራን እግዚአብሔር አይጸጸትም በባህሪው። ግን ተጸጸተ ተብሎ የተጻፈ አይዋ ለምን ተጸጸተ ተብሎ ተጻፈ ካልክ የሰው ልጆች በደል ምን ያክል እንደከፋ ለማሳየት ነው ተጸጸተ የተባለው እንጂ እግዚአብሔር በባህሪው አይጸጸትም። በፈለገ ይሁን ዋናው እግዚአብሔር ተጸጸተ ተብሏል። ደግሜ ልጠይቅህ መጸጸት ማለት ነው እኮ አሁንም ደግሞ ይሄን ነገር ባደረኩት የሚል ትርጓሜ ነው ያለው አይደለ? እግዚአብሔር የሰው ልጅ በመፍጠሩ ነው ያለው። ስለፈጠርኳቸው ወይም ደግሞ መጥፎ ሰሩ ቢል ትክክል ነህ። ግን መጽሐፉ የሚለው በመፍጠሩ ምን ነው ባልፈጠርከው አለ። በልቡም አዘነ የተባለው አምላክ ያዝናል፣ ኢቭን ደግሞ ይጸጸታልና ይሄ የአምላክ ባህል አይደለም። አሁን አንተ ያልክ ያለው ተጸጸተ ሲባል የሰው ልጆች ኃጢአት እንደከፋ ነው። ይሄ አንተ ሐሳብ ነው። መጽሐፉ እንደዛ አይልም። በመፍጠሩ ነው የሚለው። ምን ትለኛለህ? አይ መጽሐፉ እኮ የኛ ነው፣ እኛ ነው ምን ተረጉመው፣ የኛን ትርጉም ነው መቀበል ያለብን። መጽሐፉ ያንተ አይደለም፣ ከይቅርታ ጋር የአይሁዳውያን ነው። አንተም መቀበል ያለብህ የአይሁዳውያን ትርጉም ነው። ሁለተኛ ደግሞ ያንተ ትርጓሜ አንተ ማን የሚቀበል? ለምን ሊቃውንቶች አሉ። እንደው ሊቃውንቶች እንኳን ብትል በሊቃውንቶች ደረጃ ልናወራ እንችላለን እንጂ መጽሐፉ የኛ ስልህ መጽሐፉ የኛ ነው። አይሁዶች ክርስቶስን አለመቀበላቸው ሌላ ሴናሪዮ ነው። ግን መጽሐፉ የኛ ነው። መጽሐፉን ደግሞ የተረጎመው እግዚአብሔር ኦሪትን የሰጠው ለማን ነው? ምንን የሰጠው? ኦሪትን የሰጠው ለማን ነው? ኦሪት ለሙሴ ነው የሰጠው። ተቀባይማ ሙሴ ነው። ግን ህጉ ማን ላይ ነው የሚሰራው? እኮ በሙሴ ዘመን እግዚአብሔር መጀመሪያ ከአብርሃም ጋር ግንኙነት ነበረው እግዚአብሔር። ከዛ በኋላ የአብርሃም ልጆች ኦሪት ላይ ቆመልኝና ኦሪት ማን ላይ ነው የሚሰራው? ማን ላይ ነው የወረደው? እግዚአብሔር የመጣቸው ለማንን ነው? ህዝበ እኮ የአብርሃም ዘሮች ናቸው። የአብርሃም ዘሮች አይደሉም። የአብርሃም ዘሮች የይስሐቅ ብለህ አረማቸው። ይስሐቅ ደግሞ ልጁ ማን ነው? ያዕቆብ። ችግር የለውም። ያዕቆብ ማን ነው? እስራኤል። በቃ ስለዚህ ህጉ የሚሰራው እስራኤላውያን ነው። እግዚአብሔር ህጉ የሰጠው ለእስራኤል ነው እንጂ ለእናንተ አይደለም። እናንተንም አይመለከትም። በዛው ላሳየህ ብዬ ነው። እናንተ ናችሁ ከጊዜ በኋላ መጣችሁ የእነሱ መጽሐፍ ወስዳችሁ መጽሐፉ እኛው ያላችሁት። አሁን ፖይንታችን እሱ አልነበረም። ወደ መጸጸቱ ተመለስና እግዚአብሔር ለምንድን ነው የሚጸጸተው? እሱን ነገር አስረዳኝ። ካልሆነ በቃ ከዚህ በላይ አልጫንህም። ወደ ቀጣይ ሁለተኛ ጥያቄ እቀርባለሁ። አይ ይሄ እኮ እኛ መጽሐፉን የእኛ ሊቃውንት ተርጉመውታል አይደል እንዴ? ስለዚህ የእኛ ሊቃውንት የተረጎሙትን ትርጓሜ እግዚአብሔር አይጸጸትም። መጸጸት ማለት የሰው ልጆች የሰሩት ስራ ምን ያክል የከፋ እንደሆነ ለማሳየት ነው ብዬ ነገርኩ። ትርጉሙን ካልተስማማ መዝለል ነው። ፋክቱ ግን ይሄው ነው። ፋክቱ ደግሞ ሳይሆኑ ለምን አንተ እንዳልከው በሰው ልጆች ኃጢአት አይደለም የሚለው። አንተ እንዳልከው የሚሆነው እግዚአብሔር በሰው ልጆች ኃጢአት ተጸጸትኩ ቢል ትክክል ነበርክ። ግን መጽሐፉ የሚለው የሰው ልጅ በመፍጠሩ የለም፣ ኃጢአት የሚል የለም እዚህ ጋር።
አይ እንትኑ አላ አውዱን እየውጂ ኢምራን ኃጢአትማ ሰርተዋል፣ ፍሬ በልተዋል። አሁን ፖይንቱ ፍሬ መብላት እግዚአብሔር የተጸጸተው በመፍጠሩ ነው። እቺ ቃል አያት በኃጢአት ተጸጸተ የተባለው በመፍጠሩ ተጸጸተ። አንድ ልጠይቅህና እኮ በመፍጠሩ ልጠይቅህ እንዲገባ እግዚአብሔር የተጸጸተው በመፍጠሩ ነው ወይስ በኃጢአቱ ነው የተጸጸተው? ኃጢአት በመስራታቸው ሰውን በመፍጠሬ ተጸጸትኩ ተብሎ ተጽፏል ተብሎ ተጽፏል። ስለዚህ በቃ አሁን ቃል ለገና ማስረጃ ቅርብ። በቃ ኃጢአት ሰርተዋል አልሰሩም? እዚህ አውድ ላይ ኢምራን እዚህ አውድ ላይ ሰውን ቆይ አንዴ ፕሊስ አስወራኝ። እግዚአብሔር አለው ሰውን በመፍጠሩ ተጸጸተ ነው ያለው እግዚአብሔር ቃል። ሰውን በመፍጠሩ ነው ያለው እንጂ በኃጢአት አላለም። አንተ ደግሞ በኃጢአት ስላልክ እንደው ማስረጃ አይ ኢምራን 3000 ሰው እኮ እየተከተለ ነው። ኢምራን እዚህ እየተከታተለ ነው ያለው። ለምን እንትን ቆጠራ ሳይሆን ማስረጃ ነው። ኃጢአት የሚለውን ከየት ነው ያመጣው? እግዚአብሔር ተጸጸተ ለምን ፈጠርኩኝ በልቡ ያዘነበት ምክንያት የተጸጸተበት ምክንያት መፍጠሩ ነው እንጂ ኃጢአት አይደለም። ኃጢአት ስላልክ ማስረጃ በግድ ነው እንዴ? በግድማ ልታጠጣን አትችልም እያልኩት ያለሁት መጽሐፉ ነው። በግድ ትቀበላለህ እንዴ? በግዴታ ነው እንዴ? ሀቢቢ ተው እንጂ መጽሐፉ ካለ መቀበልማ አለብህ። ታማኝ እንጂ ለመጽሐፍ። እሺ ዙሚን አድርገውና ስቶሪውን ንገረን። ስቶሪውን ንገረን እስኪ የዚህን ስቶሪ ነግራቸዋለሁ። እሺ ስቶሪውን እንመለከታለን። ዋናው ግን እግዚአብሔር ተጸጽቷል፣ ምክንያቱም ደግሞ በመፍጠሩ። ያው ጨርሻለሁ። እዚህ ጋር ግማክ ትችላለህ። መጀመሪያ ማስረጃ ማቅረብ ትችላለህ። በመፍጠሩ ላልክበት ኃጢአት ላልክበት ማስረጃ አለ? ይኸውልህ በመጀመሪያ ደረጃ የሰው ልጆች ኃጢአት በቃ ከይቅርታ ጋር ማለት ነው። እኔ ጋር ህግ አለ። ህጉ ምንድነው? ካለ ማስረጃ ያወራ ይቀጽፋል የሚል ህግ አለና ህጉ አንተ ላይ ይፈጸማል። ማስረጃ ከሌለ በቃ ዝም በል خلاص። ግን እግዚአብሔር እንደሚጸጸት በልቡ እንደሚያዝን ተምረሃል። ይሄ አምላክ ሊሆን አይችልም። አመሰግናለሁ። ቤኪ ሰላም ብያለሁ። አይ ቲንክ ደግሬስ ይቀድማል። ደግሬስ ሰላም ብያለሁ። ሰላም ነው። እንዴት ነህ ኢብራሂም? ሰላሙን አላ መን ተቢዐል ሁዳ። እንዴት አመሸህ ወገኔ? እግዚአብሔር ይመስገን። እንዴት ነህ ኢብሮ? አለ ቤተሰብ ሁሉ ሰላም? ሁሉ ሰላም ነው። እኔ የምለው አንተ የምትለው ምንድነው? እሺ ቀጥል። አሁን እያወራህ የነበርከው ነው። ያው ቁጭ ብዬ ስለነበር እየሰማሁ ነበር። አሁንማ እንደው ይገርምሃል፣ ምን አየን ስናነበው መጽሐፍ ቅዱስ መጀመሪያው ላይ እግዚአብሔር ይጸጸታል አሉ እና አምላክ ተዘተማ እና መልካም አምላክ ናቸው ደግሞ ከተነበር መጽሐፉ የተጻፈው ለሰዎች ስለሆነ ለኛ ለሰዎች ማለት ነው። ያው ለፍጥረት ለኛ ለሰዎች ሳይሆን ለእስራኤላውያን። እሺ ችግር የለውም። እሺ ለእስራኤላውያን ስለሆነ የእስራኤላውያን ሰዎች ናቸው ብዬ ነው። ለእስራኤላውያኖች ስለሆነ የተጻፈው ሁሉም ሰዎች እስራኤል አይደሉም። እስራኤሎች ከሰዎቹ አንዱ ናቸው እንጂ ሁሉም ሰዎች እስራኤል አይደሉም። ሁሉም ሰዎችማ እስራኤላውያን አይደሉም። ያው እሱ የራሳችን የመከፋፈል ፖይንቱ እስራኤላውያን አይደለም። አታስቀየረኝ ፖይንት ፕሊዝ። እሱ ላይ ከፈለክ ባህር ነው ያለ የተጻፈው መጽሐፉ ለሰው ልጆች ስለሆነ ማለት ነው። ለሰው ልጆች። ስለዚህ የሰው ልጆች ደግሞ ሊረዱበት የሚችሉበት መንገድ አለ አይደለ? አንተ አምላክን አዘነ ብለህ ለመግለጽ በምንም አይነት መንገድ ብትሄድ ልገልጹ አትችልም። ስለዚህ የአምላክን ፕሊዝ ደግሞ ተናጋሪው እግዚአብሔር ራሱ ነው። ከፈልክ ማስረጃ አቀርብልሃለሁ እግዚአብሔር እንደሚናገር። አሁን በቃ ፕሊዝ ፖይንታችን እሱ አንድ ድረስ ላይ አንቆይም። ጥያቄ አይደለ አንተ አሁን ምን አልከኝ? አንተ መጽሐፍ ቅዱስን የሰው ልጅ እንዲገባቸው ነው የተጻፈው ብለህ አይደለ? ሰው ልጅ እንዲገባው ያው እኛ በምንረዳው መልኩ ነው ሁሉም ነገር የተገለጸው እንድንረዳው ነው። አምላክ ለምሳሌ ተጸጸተ ሲባል እንደዛ ከሆነ እስቲ አንድ ጥቅስ ላንሳልህና ይገርምሃል፣ ብዙ ዓመታት ፈጅቷል ይሄ ጥቅስ እስካሁን አልተመለሰምና አንብብና አስረዳን። ምን ይመስልሃል? ያው ሁሉን ነገር አንመልስም፣ ግን የቻልነውን ያህል እንግዲህ እንወያያለን፣ እንረዳዳለን። ይመችህ። ይሄ ራሱ የእውቀት ግማሽ ነው። እስኪ እቺ ነገር ዝም ብለህ አንብባት አየር ላይ እቺ ማለት እዚህ ጋር ያለችው አንቺ ሱለማጢስ ወይ ሱላማጢስ ወይ ተመለሽ እናይሽም ዘንድ ተመለሽ በሱላማጢስ ምን ታያላችሁ ምናምን ይላል። እሺ እርሷ በሩቅ እንደምትታይ እንደ ማህበር ማህሌት ናት። ኦኬ አንቺ የአሚናዳብ ልጅ ሆይ በጫማ አካሄድሽ እጅግ ያማረ ነው። የዳሌዎችሽም አቀማመጥ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላል። እምብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው ይላል። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደ
ሚዳቆ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በብዙዎች ልጆች በሮች አጠገብ እንዳሉ እንደ ውሃ ኩሬዎች ናቸው አፍንጫሽ እያለ ይቀጥላል። እንግዲህ እዚህ ጋር እና ከዛ በመንደሮችም እንደር ይላል። ቀጥል። ከታች ያለው ሀሳብ ምንድን ነው? እሱን ሳንጨርስ ወደዛ ታች መጨረሻ ላይ ከዛ እሷ መጣች። እሱ ናት እሱ ታምራለሽ እንትንሽ ያምራል። እሷ ደግሞ ምን አለችው? ልጅ ወንድም ሆይ አለችው። ቀበላችና ማለት ነው የኔ ወንድም ምን አለኝ አለችው። እና ወደ መስክ እንሂድ አለችው። እሺ ከዛ ምን ላይ ነበር? መኃልየ ስንት ላይ ነበር? ምዕራፍ 6 እሺ እስኪ ቻንበባት አይደል? ጨርሰት ማቻ እንዴ? ኦኬ እስኪ ልጄ ወንድሜ ሆይ እዚህ ጋር ነው እንጂ እዚህ ላይ እስኪ አይታየው የቱ ጋር ስንት ላይ 14 ነው። ትርንጎች ማዛን ሰጥ ወደ ወይኑ ቦታ ከሚለው ኦኬ ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ አበባውም ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እንይ። በዚያ ጡቶቼን እሰጥሃለሁ። ይሄ የምን ትርጉም ነው? እኔ አላውቀውም። ይሄን እስኪ ምን ላይ ነው? መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ያ ገብቶኛል። አይ ይሄ የኛ ፕሮቴስታንት ነኝ። እስኪ ምናልባት ይሄ ኦርቶዶክስ ነው። ኦኬ ፕሮቴስታንት ነው። ከፍተኛ ኦርቶዶክስ ነው። አይ እኔ ፕሮቴስታንት ነኝ። ምናልባት የተጋነ ነገር እንዳይኖረው አየቅ እንደዛ ከሆነ ያኛው ይከፈትልሃል። ግን ቻማውት ማለት ዝም ብለህ እዛ ላይ እኔ ቅጥር ነኝ። እሺ እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው ይላል። ናቸው የራሱን የቻለ የሆነ ያጻጻፍ ዘይ እንትን አለው። እቺሳ ኦኬ ስንት ላይ ነው? 6 ነው 5 ስንት ላይ ነው? አሁን ደግሞ 5 ሄደ። 5 ላይ ነው። እሺ ስንት ቁጥር ስንት ላይ ነው? 5 ላይ ቁጥር 4 ላይ ውዴ የራሴ ላምብ ቆይቻን ባታ ከዛ ወደ አንተ ተመጣለህ። ልጅ ወንድሜ ኦኬ እስኪ ልጅ ወንድሜ እጁን ኦኬ ልጅ ይላል። ልጅ ወንድሜ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከች ይላል። ይሄ ራሱን የቻለ እንትን አለው። ትክክለኛ ትርጉሙ እንደዛ አይደለም። ይሄ ስህተት ነው። ኖ ስህተት ነው ሳይሆን ይሄንን እናንብበውና ምንድን ነው ሀሳብ? አሁን ለምሳሌ ስለዚህ አሁን የኦርቶዶክስ ነው አይተሃል አንተ አይመለከትም። ወደ ጴንጤዎቹ ደግሞ እንሂድ። ኦኬ እሺ አክቹዋሊ አንድ አይነት ነው። የተለየ ነገር ያለው እሰጥሃለሁ የሚለው ብቻ ነው። እሰጥሃለሁ የሚለው ብቻ፣ ሌላ ሁሉም አለ። እሰጥሃለሁ የምትለው እሱ የለም። አሁን ተመለስና እዚህ ጋር ምን እየተከናወነ ነው ያለው? ምን አልፎን ነው? እስኪ ነገር አስረዳ። ኦኬ ከ5 ላይ ምዕራፍ 5 ላይ ያለውን ነው። ምዕራፍ 7 ላይ ያለው ኦኬ። አይ አሁን እጄን በቀዳዳ የሚለውን ራሱ ምናልባት እናንተ የተረዳችሁበት መንገድ ሌላ እንዳይሆን ከምዕራፍ 7 ጀምረን ወደ እሱ እንመጣለን። ችግር የለውም። መጀመሪያ ከምዕራፍ 7 ጀምርልኝ። የመጀመሪያው ስለሆነ ከሱ ጀምር። ኦኬ ምኑን ነው የምነግርህ? እሺ ምን እየተከናወነ ነው? ያው 5 ላይ እኔ አሁን የምረዳው ነገር ልነግርህ ነበር እኮ እንትን አላልከኝም። ወደ 5 ላይ በእርግጥ ያው ተመሳሳይ ነው ሀሳቡ እዛ ጋርም ያለው እንትን ነው አይደል? የሰለሞን እንትን ነው የተናገረበት የሆነ ምንድን ነው ምን አይነት እኔ አሁን ብዙ ስለ ቋንቋ ብዙ አላውቅም። በእርግጥ ግን እዚህ ጋር የገለጸበት የሆነ የራሱ ያጻጻፍ ዘይቤ ያለው የተጻፈበት ማለት ነው። ግን እዚህ ጋር ስለ ቤተክርስቲያን ወደዚህ መጣበት ላስተሳንድ ስለ ቤተክርስቲያን ወደዚህ መጣለው ስለ ቤተክርስቲያን ጨርሰናል። ስለ ቤተክርስቲያን ምን ስለ ቤተክርስቲያን ማለት ለምሳሌ ስለ ሙሽራ የሚያወራበት ቦታ አለ። ስለ ሙሽራና ስለ ሙሽራይቱ የሚያወራበት ቦታ አለ። ማለት የሚገናኙ ነገሮች አሉ ልልህ ነው። በቀጥታ ዳይሬክትሊ እንደዛ ሳይሆን የተያያዙ ሀሳቦች አሉት። ማይ ጋድ። ስለዚህ ነው ስለ ቤተክርስቲያን ነው ማለት ነው። ቤተክርስቲያንና እንትና ክርስቶስ ጋር ያለውን ፍቅር ነው የሚያወራው። አይደለም ሙሉ በሙሉ አላልኩም እኮ ሙሉ ለሙሉ ሀሳብ በጠቅላላ ስለ አንድ ነገር ነው የሚያወራው ማለት አሁን ወደ ምዕራፍ 7 እንመለስና 2-3 ሀሳብ ሊያወራ ይችላል። አንድ ምዕራፍ ላይ ምናምን ቶችሺ ይላልና እዚህ ጋር ስለምን እያወራት ነው ያለው? ቅድም መጽሐፍ ቅዱስ ግልጽ ነው ብለኸኛል። ለሰዎች በሚገባ የተጻፈው በስላልከኝ እግዚአብሔር እዚህ ጋር ምን እያወራ ነው ያለው? የእግዚአብሔር ቃል ማለት ነው። ሲያስረዳ እግዚአብሔር እኮ አይደለም የእግዚአብሔር ቃል። አዎ የእግዚአብሔር ቃል ነው የሚባለው። እዚህ ጋር ደግሞ ጸሐፊ የራሱን የቻለ የጻፈበት የራሱ የሆነ እንትን አለ።
መንፈስ ቅዱስ ነው ያገዘው፣ እግዚአብሔር ነው ያጻፈው። ተናጋሪው እግዚአብሔር ነው። እሱን በኋላ ከፈለክ አርጊው አደርግልሃለሁ። ወላሂ እግዚአብሔር ነው። አላቀርብልሃለሁ ብዙ ማስረጃዎች ከቻች ፋዘርም አቀርብልሃለሁ ከፈለክ። እዚህ ጋር የሚናገረው እግዚአብሔር ነው። በእግዚአብሔር መንፈስ ተረድተው ጻፉት ይባላል አይደል? እሺ አሁን ተመለስና በቃ እሱን ሌላ ፖይንት ነው። አሁን ተመለስና ሁለቱ ጡ ቶ ምናምን የሚለው እኔ እልልሃለሁ፣ ችግር የለውም አትጨናነቅ። እኔ ሁለቱ ጡቶችሽ ይላል። ሰው ትረዳለህ። እሺ ምንድነው እዛ ጋር ስለምን እያወራህ ነው? አዎ ምንም ይሄ እኮ ናቹራል የሆነ ነገር ላይ ማን አንሰቃጥጥም፣ ችግር የለውም። እሺ ያኛው ሳዳ ምናምን የሚለው ሁለቱ መንታ እንደሚዳቆ ግልገሎች ናቸው ይላል። አንገትሽ እንደዚሁም ጥርስ ግንብ ነው አይኖችሽ ይላል። ከዛ የትኛው ላይ ቀጥሎ ዳ እንትን ይላል ይላል? ስንት ላይ ነው? እዛው ላይ ቁጥር ይላል አይደል? የኔ ላይ አይደል? ያው ቁጥር 1 ላይ ያ ከላይ ይሁን ቁጥር አላየኸውም፣ አልተማርካትም ማለት ነው ያለ ከላይ አይ ትምህርት አይደለም፣ እኛ እናነባለን፣ ችግር የለውም። እነዚህን ነገሮች በነገራችን ላይ ብዙ አናነባቸው። የማይነበብ ማለት ብዙ በተደጋግመህ ማታነበው ክፍል አለ። በእርግጥ መጽሐፉ እንደ መጽሐፍነት ቢኖርም እዚህ ክፍል ውስጥ እየገባ ብዙ እንትን አትልም። ይገርምሃል። አሁን ክርስቲያን ቢሆን አውዝ ቢል አይባልም ራሱ ይሄ ጥቅስ ዙሪ እንኳን አላየሁም፣ ዙሪ አላየሁም ማለት አይ ምን አውዝ ቢል አፎ ለምታና ጀማ አፉ በሉ ነው ቢል አላህ ይጠብቀን። እሺ ደግሪስ ኦኬ አሁን ሐሳብ አሁን አይ እስካሁን እኮ የምታወራው ወሬ አውት ኦፍ ቶፒክ ሆነብኝ። ምንም የተጨበጠ ነገር እያወራህ አይደለም። ግን አንተም የጠየቀኝ ጥያቄ ደግሞ ምን እየተከናወነ ያለው ግልጽ ነው ስላልከኝ አስረዳኛ። ዳሌ የሚለው ምንድን ነው እንዴ? አንተ እዚህ ጋር ይሄንን የመሰለ ቤት ከፍተህ ስለ እንደዚህ አይነት ነገር እኮ ማለት ይሄ ነገር ለአንተ አሁን በነገራችን ላይ እኔ እናንተ ህይወት ነው። አሁን ሰው ስብ ይሄ ነገር ማለት ከሌለብህ እግዚአብሔር ልን አስገባው መጽሐፍ ቅዱስ ላይ። ለምን የእግዚአብሔር ቃል አስገባው ይሄ ነገር? እሱማ ጠቢቡ ሰለሞን የጻፈበት እኮ የራሱ የሆነ እኮ እንትን ይኖራል አልኩህ እኮ። አሰዳናስ ይኖራል። አስተያየት ልስጥ እንደ ኢምራን ቆይ ሴቭ ሚውት አድርግ። ለምን ገባ ማለት መጽሐፉ ለምን ገባ ነው? አዎ ይሄ ነገር ይሄ ሙሉ እንትን እኮ ነው ባይዘው እዚህ መጽሐፍ ላይ እግዚአብሔር ቃል የሚለው አንድ ጊዜ ብቻ ነው ያለው። ተፈጥሯዊ የሆኑ ነገሮችን እያደነቀ ያለበት እንትን ነው እኮ ግልጽ ነው። ታዲያ የፍቅረኛውን እንትን እኮ የሚያደንቀው ሀቢቢ የፍቅረኛውን እኮ ነው። የሁሉ ሴት እኮ አይደል የፍቅረኛውን የገዛ ፍቅረኛ አይንሽ እንደዚህ ነው እንትንሽ እንደዚህ ነው እሷን እኮ ነው ያወራት። እኛ ምን አገባን ስለሷ እንትን እግዚአብሔር ቃል ቅድም እንደነገርኩህ 5 ላይ ይኸውልህ ሙሉ ለሙሉ ሙሉ ሐሳቡ በጠቅላላ ቅድም እንደነገርኩህ አንድ ምዕራፍ 2-3 አይነት ሐሳብ ሊገልጽ ይችላል። አሁን አንተ ግምት እኮ እዚህ ጋር እየነገርኩህ እኮ ነው። አንተ ደጋግመህ እንትን ስለምትል ይኸውልህ ሰለሞን ሐሳቡን እየገለጸ የራሱን ሐሳብ ሳይሆን ጀስት ተፈጥሯዊ የሆነ የአንድን ሴት የፍቅረኛውን በለው የፍቅረኛውን እንትን እየገለጸ የሆነ ተፈጥሯዊ የሆነ ነገሩን እየገለጸ ግን በዛ ስር እግዚአብሔር ቃል ምን ያስገባው የፍቅረኛውን እንትን። እሺ ቅድም ያልኩህን እንትን ልበልልህ ላሳይክ። በቃ አይቶ በቃ ደግሬስ ከዚህ በላይ አይቶ ይሄ ለምን ትተዋለህ? አነሳከው ዝም ብለህ አንድ ሚስላክሽ ደግሬስ አደከምከኝ ወጣ ወደ አንድ አይ ታወራለህ ሰው አልመለስክም። መች መለስክ? ለመለስልህ እኮ ነው ተጨናነቅብኝ። ዳ የሚለው ከዚህ ውስጥ ምን ሊያደርገባ መልሳ መጀመሪያ እንዴ እየነገርኩህ አይደል እንዴ? ተፈጥሯዊ የሆነ ነገር የአንድ ሴት ተፈጥሯዊ ነገር እኮ ነው ያለው እኮ የእግዚአብሔር ቃል ላይ የአንድ ሴት ምን አንተ ለምን ገባ ነው የሚለው ያስጨነቀክ ወይስ ሐሳቡን ለመረዳት? ይሄ የእግዚአብሔር ቃል ነው ሐቢቢ። አሁን ይሄ ቤተክርስቲያን ላይ ህፃናት የሚያነቡት ነው ለእግዚአብሔር ቃል እየተከራከርክ መሆኑ ነው። ገርሞኝ ነው እንጂ አንተ በቃ ከገረመ ገርሞህ ነው ማለት ያለበት እንጂ መከራከር የለብህም። ለምን ገባ መጽሐፉ እናንተ አይደል እንዴ? መጽሐፉ እናንተ ከሆነ ለምን ገባ ብለህ መከራከር የለብህም። አንተ ጠይቀህ አስረዱኝ። እኔ ማወቅ ነው የፈለኩት። አምላካችሁ ቃል ላይ እንደዚህ አስረዱኝ። በቃ እሺ። ስለ ዳሊ ሳይሆን ስለ ጡት ሳይሆን መጽሐፍ ቅዱሱ የሊለ የፈለገውን ሐሳብ ልንገርህ። ወደ በጥቅል ደረጃ ላይ የፈለኩት አሉ በጥቅል ደረጃ ሳይሆን የፈለኩት ምዕራፍ 7 ላይ ተከናወነ ታሪክ አለ። እሱንም አወራን የነገርኩህ እኮ ሰለሞን። አይ እንደዛ አድካሚ ነው ፕሊዝ። ወላሂ ዝም በቃ በጥቅል ደረጃ ምታ ይሄ አድካሚ ሰው የሚያሳያቸው ለመጨረሻ ጊዜም ጠይቅ ካልመለስ በቃ ወደ ቀጣይ አልፋለሁ። መኃልየ ሰለሞን ምዕራፍ 7 ላይ ፍቅረኛውን እንትናን እየቆጠረ እያወራ ነው። እሷ ደግሞ ተቀበላ ልጄ ወንድሙ ና እሰጥሃለሁ እያለች ነው ያለችው። እና ይሄ ነገር መጽሐፍ ቅዱስ ላይ ለምን ገባ? እሰጥሃለሁ የሚል እሱ የተሳሳተ ነው አልኩህ። እሰጥሃለሁ የሚል እሱ የኦርቶዶክስ አክቹዋሊ ግሪክ ላይ አርጊው ማድረግ እችላለሁ። እሺ ችግር የለም አንብበው። በዚያ ያለው እኔ አላቆም እሰጥሃለሁ የሚባል ነገር የለውም። በነገራችን ያው ይላል
ቢኖር በዚያ ራሴን በፍቅር እሰጥሃለሁ ይላል። ምን ማለት ነው? በፍቅር እሰጥሃለሁ። ቆይ ችግር የለውም። ይኸውልህ ምን ማለት ነው? ራሴን እሰጥሃለሁ ማለት ነው። ማን ነው የምሰጠው? ራሴን ማለት ቆይ ስማኝ። አዳምና ሔዋን የሰው ልጅ ሲፈጥሩ ምን አድርገው ነው የፈጠሩት? ለምንድን እሰጥሃለሁ የሚለው ነገር ከገረመ ጀነራል የሆነ ነገር ቅድም እኮ የለም አልከኝ። የለም ውሸት ነው አልከኝ እኮ። ምን ነካ? ምንድን ነው እንደዚህ እንደባብ በቃ ከምትወድ ይሞታል። አደከምከና መልስ የለህ ምንም የለህ። ድርቀት ብቻ ከሆነብን መልስሽ መልስ በቃ እሺ። አንድ ልስጥ ያው በቃ ቀጥል መልስ። ምን አይነት መጋኛ ነው እንዴ? የመሀል እየመጋኛ ኧረ ልመልስልህ እንዴ? እሺ መልስ በቃ ለመጨረሻ ጊዜ ልስጥ። እሺ አስረዳ። ምዕራፍ 7 ላይ ቁመህ አስረዳ። ቀጥል። ምዕራፍ 7 ላይ አይደለም በአጠቃላይ አሁን ቅድም ያወራኸው በሙሉ በአጠቃላይ ስለ አጠቃላይ ያላወራኸው ምን ነካ እንዴ? አማርኛ ገባህም እንዴ? ጥያቄያችን ምዕራፍ 7 ላይ ነው። እሱን ጨርስና የፈለከውን ተወራ። ሴቭም ይወታገ ፕሊስ በተራ አትረብሽ አንተ። ምዕራፍ 7 ላይ ወደ ወይኑ ቦታ እንሂድ፣ በዚያ ራሴ በፍቅር እሰጥሃለሁ የሚል ነገር አለ። እንደዚህ አይነት ነገሮች አሉ። ይሄ ቃል የእግዚአብሔር ቃል ለምን ገባ? የሚገርመኝ ነገር መሰላችሁ፣ እግዚአብሔር ስለ እንደዚህ አይነት ነገር እያወራ አንድ ቀን ተሳስቶ ስለ ስላሴ ያሉት ያለው ኢቭን እግዚአብሔር የሚለው ቃል አንድ ጊዜ ብቻ ነው ያለው እዚህ መጽሐፍ ላይ። አንድ ጊዜ ብቻ ሙሉ ወሬ ፍቅረኛ ጋር ብቻ ነው ያወራው። እና ይሄ ቃል የእግዚአብሔር ቃል ተብሎ የአምላክ ቃል ተብሎ መቀበሉ ራስን መሸወር ነው። አላህ ሂዳያ ይስጥህ። እናመሰግናለን። ጥሩ ጸባይ ነው ያለህ፣ ግን መልስ የለህም። ስለዚህ መልስ ሲኖር ታወራለህ። እሺ ጥያቄ ካለ ግን ድጋሚ ገስት ትልካለህ። ቤኪ ሰላም ብያለሁ። እየዘለልከው እኮ ነው ይምራን፣ ሁሉንም ጥያቄ በተራ ከቤኪ ቀጣይ አንተ ነህ። ሴቨር አትረብሽ። ቤኪ ይሰማሃል? ይሰማል። እንዴት ነህ ወገኔ? ሰላም ብያለሁ። አለን አልሐምዱሊላህ። ሚካ ሀሳብ አለች? አይ ሚካ ያልክ መስሎሽ? አይ ምንድን ነው ያልሽኝ? ሚውት አደረክ መስሎኝ ያልሽኝ? ሚካ ያልከኝ መስሎኝ ነው። ሚካ ኦኬ። እሺ ማይክሮ ቆቢ ነው። እሺ ቤት ቤተ እምነት ነህ? ኦርቶዶክስ ነው። ጥያቄ አለ እስልምና ላይ አለኛ? ጥያቄህን አቅርብ። ከነብዩ መሐመድ ከነብዩ መሐመድ በፊት እስልምና እንደነበረ ማስረጃ አለ? ሰጠኝ። ደስ ይለኛል። በጣም ብዙ ማስረጃዎች አሉ። ከብዙዎቹ ማስረጃዎች አንዱን ማስረጃ ላይ አቅርብልህ። እሺ ሱረቱል በቀራ አምላካችን እንደዚህ ይላል ቁጥር 131 ላይ ጌታው ለእርሱ ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩኝ አለ። ማን? ኢብራሂም ምን አለ? ሙስሊም ሁኛለሁኝ አለ። አላህ ሙስሊም ሁን አለው። እሱም ደግሞ ሙስሊም ሁኛለሁኝ አለ። ቀጥሎ በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ልጆቹን መከራቸው። ምን አለ? ያዕቆብም እንደዚሁ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ አላቸው። ያ ስለዚህ ነቢያት ሲመክሩት አደራ ብለው ያለፉት እምነት እስልምና ነው። አይ እሱን ያመጣልኝ እኮ ከቁርአን ነው። እኔ ፈለኩ ደግሞ ከቁርአን ቁርአንን የጻፈው ራሱ ነብዩ መሐመድ ነው። ስለዚህ ታማኝነቱ ምንድነው? ይሄ ውሸት ነው። አንደኛ ነብዩ መሐመድ መጻፍ ማንበብ የማይችሉም፣ ቁርአን የቃል መጽሐፍ ነው። ላረመህ ግን እንዲገባ አሁን ያነሳው ሎጂክ ምን ያክል የሚያስቅ ጥያቄ እንደሆነ እንዲገባ ስማኝማ ቤኪ፣ አዳም የሚባል ሰው አለ? አዳም የፍጥረት መጀመሪያ አዳም ይባላል። እሺ የፍጥረት መጀመሪያ አዳም እንዳለ የመጀመሪያ ሰው እሱ እንደነበረ ከመጽሐፍ ቅዱስ ውጭ ከመጽሐፍ ቅዱስ በፊት ማስረጃ አለ? ከመጽሐፍ ቅዱስ ውጭ አሁን መጽሐፍ ቅዱስ ስንልኝ አሁን በብዙ ሊቃውንትና ነቢያት የተጻፈ መጽሐፍ እንጂ በአንድ ሰው ልክ እንደ ነብዩ መሐመድ የተጻፈ እንትን የተባለ አይደለም። መጀመሪያ ጊዜ ስለ አዳም የተናገረው የትኛው መጽሐፍ ነው? ከብዙዎቹ ጸሐፊዎች እሱን የትኛው እንደሆነ አላውቅም። ዘፍጥረት ሙሴ። የመጽሐፍ ቅዱስ የመጀመሪያው ክፍል ዘፍጥረት። እሺ ጸሐፊው ደግሞ ሙሴ ነው። ሙሴ ከአዳም ከስታ በኋላ የመጣው ከብዙ ሺህ ዓመት በኋላ። ስለዚህ እግዚአብሔር ስለ አዳም የተናገረው ለሙሴ ነው። እሱም ደግሞ ከብዙ ሺህ ዓመት በኋላ።
ጥያቄ ከሙሴ በፊት ስለ አዳም የሚናገር ከሙሴ ውጭ ማስረጃ አቅርብልኝ። እሱንማ እንዴት እንትን ልል እችላለሁ? እኔ እኮ አንተን ነው የጠየቅኩህ። ስለዚህ ማቅረብ ካልቻልክ አዳም የሚባል ሰው የለም ማለት ነው። አይኖር ግን ያንተውን ብታስረዳኝ ደስ ይለኛል። ማስረጃ አይኖር። ስለዚህ አዳም ከሌለ አንተ እዚህ የምታደርጋለህ? አንተ የሚልህ ማለት እኮ ከነቢዩ መሐመድ አያ ይሄን ያልከው አሁን እንደዛ ጥያቄዎች አያስኬዱም። ለምን ካልከኝ ግዴታ ከመጽሐፍ ቅዱስ ውጭ ብዬ ከጠየቅኩ በተዘዋዋሪ ምን እየሆነ ነው ያለው? ውሸት እየጠየኩት ያለሁ ማለት ነው። ለምን በምን አንጻር ካልከኝ አንደኛ እኛ የእምነት ሰዎች ነን። አንተ የራስ መጽሐፍ አለ፣ እኛ የራስ መጽሐፋችን አለ። በሱን አርጊው የምናደርገው ግን ሂስቶሪካሊ ከፈለክ አይ ካን ፕሩቭ ዛት ኢስላም አስቀድሞ እንደነበረ ፕሩቭ ላደርግልህ ይችላል። ኢቭን በመጽሐፍ ቅዱስም ቁሜ ኢስላም እንደነበረ ፕሩፍ አደርግልሃለሁ። እንዲገባ ቃል በቃል እናውራ። ኢስላም ማለት ማን ነው? እስላም ማለት እኔ እንጃ ተገዥ ወይም ምናምን ይመስለኛል። ታዛዥ፣ ለአንዱ አምላክ የሚታዘዝ ማለት ነው። አንዱን አምላክ ብቻ የሚያመልክ። እሺ ይሄን ተረዳ? እሺ እዚህ ጋር አንድ ነገር ጨምርልህ። እኛ ሙስሊም ስንል አንድ ሰው አዳም ሙስሊም ነበር፣ አብርሃም ሙስሊም ነበር ስንል ጀለቢያ የሚለብሱ ቁርአን የሚቀሩ መስጊድ የሚሄዱ እያልናቸው አይደለም። እሺ እያልን ያለነው ምንድነው? አንድን አምላክ የሚታዘዙ አንድን አምላክ የሚያመልኩ ናቸው እያልን ያለ ነው። ተስማማን? ከተስማማን አብርሃም ስንት አምላክ ነበር የሚያመልከው? አንድ አምላክ። አንድ አምላክ። ለአንዱ አምላክ ይታዘዝ ነበረ? አዎ ይታዘዝ ነበር። ስለዚህ አብርሃም ሙስሊም ነበር ማለት እንችላለን? አንችልም። ሙስሊም ማለት ማን ነው? ታዛዥ ነው ያልኩት። አብርሃም ታዛዥ ነው ወይስ አይደለም? ታዛዥ ነው፣ ግን ይሄ ደግሞ አያስኬድም። ስለዚህ አብርሃም ሙስሊም ነው አይደለም? ቆይ አብርሃም ታዛዥ ብለኸኛል። ስለዚህ ታዛዥ ከሆነ ሙስሊም የሚለውን ቃል ልናውል እንችላለን አንችልም? ታዛዥ ነው የሚለው እኮ አለ እኮ ለአምላኩ ታዛዥ ነው አብርሃም። እኛም ሙስሊም የምንለው እሱ ነው እንጂ በቀን 5 ጊዜ የሚሰግድ ቁርአን ያለው እኛ የምንከተለው ህግ የሚከተል ማለት አይደለም። እሱ አብርሃም ሙስሊም ነው ማረጋገጫው ምንድን ነው? አብርሃም ሙስሊም የሆነበት ማረጋገጫ ምንድን ነው? አብርሃም ሙስሊም መሆኑ ማረጋገጫው አንድ አምላክ ነበር የሚያመልከው፣ ለአንዱ አምላክ ነበር የሚገዛው። ቁርአን ላይም አለ፣ ኢቭን የገዛ መጽሐፍ ቅዱስ ላይም አለ። አይ መጽሐፍ ቅዱስ ማስረጃ ነው ብዬ አላምንም ለዚህ። ምክንያቱም በዛን ሰዓት የነበሩ ሰዎች ወደ ቀጥተኛው ሃይማኖት ያደላ ነው እንጂ ቀጥተኛ ሃይማኖት ወይም ሙስሊም ወይም ኦርቶዶክስ ናቸው ብሎ አይተረጉሙም። ግን ወደ ቀጥተኛ መንገድ ያደሉ ናቸው ብሎ ነው የሚያስቡ። እንደዛ ብሎ አክቹዋሊ አያስብም። ወደ ቀጥተኛ መንገድ ያደሉ ናቸው ብቻ ሳይሆን ቀጥተኛው መንገድ የሚከተሉ አንድ አምላክ የሚያመልኩ ናቸው ብሎ ነው የሚያስቀምጠው። እንዲገባ እዚህ ለመጽሐፍ ቅዱስ አለ ማለት ቀጥተኛ ሃይማኖት ላይ ያለ መጽሐፍ እጅ ላይ የለም። ዘፍጥረት ምዕራፍ 17 አንብበው። ምንድን ነው የሚለው? አብርሃም የ99 ዓመት ሰው እስኪ አታንቀሳቅሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሆነ አለው። እሺ ምን ሆነ አለው? ፍጹም ሆነ። ቁርአን ላይና ምንድን ነው የሚለው? ጌታ ለእርሱ ታዘዝ ባለው ጊዜ መረጠው። ጌታ ታዘዝ አለ። ለጌታ ታዘዝኩኝ አለ ይላል። በመጽሐፍ ቅዱሱ መሰረት እግዚአብሔር ምን ሆነ ነበር ያለው? በፊት የተመላለስ ፍጹም ሁን ማለት ነው። ፍጹም ሁን። ቁርአን ላይ በቶ ምን አለው? መረጠው ነው። እስኪ ታዘዝ አለው። ታዘዝ የሚለው ቃል በአረበኛ ምንድን ነው የሚለው? እኔ እንጃ አላውቀውም። እሱን በአረበኛ አስሊም ይላል። ቡም አየህ፣ ይሄን ምንድን ነው የሚያደርገው? ዞሮ ኢስላም ላይ የሚመለሰው አሁን ይሄን ያዝልኝ። ይሄን ከያዝክልኝ አብርሃም ታዛዥ በሙስሊም እንደነበረ ካንተ መጽሐፍ ካሳየሁ፣ አሁን ደግሞ ኢቭን ሙስሊም የሚለው ቃል እንዳለ ላሳይክ። ሁለተኛ ደግሞ የሚያመልከው እኛ ሙስሊም እንዴት ሙስሊም እንደሆነ አሳየው አልከኝ እኮ። ፍጹም ሁን የሚለውን አላየህም? እና ፍጹም ሁን ማለት ያው መነኝ ማለት ነው። ለእኛ የሚታመን ሰው ምን ላይ የሚያስቀምጠው በአረበኛው?
ኢስላም እና ይሄ እኮ ምንም ያገናኝ ታዘኛለህ አልከው እኮ አንተ ራስህ አይ ቀየርኸው ብዬ ነው እንትኑ ነው የተቀየረው። እግዚአብሔር ፍጹም ሆናለው እሱ ላይ ደግሞ ኢስላም ሆናለው ነው የሆነ ፍጹም የሚለው ቃል በአረበኛ ምንድነው? ኧረ እኔ አረበኛ አልችልም። በቃ ፍጹም ታዛዥ ሙስሊም በሚል ይመጣል። አሳየሁ እኮ ያው ቅድም ሜቢ አላየሁም ይሆናል እንጂ ያው አስለምት ይላል። አማኛው ታዘዝ ይለዋል። ፍጹም ሁን ብሎ ያስቀምጠዋል። ሁለተኛ ማስረጃ ትንቢተ ኢሳይያስ ምዕራፍ 42 ላይ እስከ አንብቦ ምንድነው የሚለው? እንደዚህ የተረጋጋ ሰው ሲመጣ ብዙ ነገር ይማራል። እናንተም ተማሩ ኢንሻአላህ ወገኖቻችን። ቤክ ያለ ምን ነው ዝም አልክ? ምን ነው ኸይር በቃ ይሄን ያለ ወረደ በራሱ ኢምራን እኔ እንቅልፌ መጥቷልና ኧረ እባክህን ሴቭ ከደከመተኛ አታቋርጥን። ላጠቃልህ መጀመሪያ ከዛ ትቀጣለህ። ፕሊስ እባካችሁ እኛ ቤት ሲመጡ ህግና መመሪያ አለ። አለበዛ ትጠለዛላችሁ። ፕሊስ በስነ ስርዓት እናውራ እሺ። ይሄን ያለው ጀማ ኢቭን ኢስላም የሚለው ቃል በእነሱ እንዳለ ፕሩቭ ማድረግ እንችላለን። ፕሩቭ ማድረግ አይላችኋል። እኛ ሙስሊሞች አብርሃም ሙስሊም ነው ስንል በቁርአን የሚታዘዝ አሁን ያለው መመሪያ የሚከተል ማለት አይደለም። አምላካችን ቁርአን ላይ ማለት ለኩልን ጀዐልና ሚንኩም ሽርዓተን ወሚንሃጀ ለሁላችሁም ህግና መመሪያ ሰጠናችኋል። ስለዚህ ሁሉም ህዝብ የተለያየ ህግና መመሪያ አለው። ነገር ግን አንድ የሚያደርገን ነገር ምንድነው? ላኢላሃ ኢላላህ የሚለው ቃል ነው። አንድ አምላክ ማምለክ ነው። ለአንድ አምላክ መታዘዝ ነው። አብርሃም ደግሞ ለአንዱ አምላክ እንደሚታዘዝ ኢቭን መጽሐፉ ይናገራል። መጽሐፍ ቅዱስ ይመሰክራል። ስለዚህ አብርሃም ሙስሊም ነበር ማለት እንችላለን። ቀጥሎ ደግሞ ለአላህ እንደሚገዛ አምላኩ አላህ እንደሆነ ማሳየት እንችላለን። ያው ወገናችን እንግዲህ ምን እንደተፈጠረ ባላቅም ሆኗል። ስለዚህ ወደ ቀጣይ እናልፋለን። ሴቭ መሲ የሚጨመራል ለመጀመሪያ የምጨምረው ነገር ሰላም እንዴት ናችሁ ነው? ደህና ናችሁ ወይ ነው? ለወንድማችን አብዲ ረጋሳ ቪዲዮ ሰርቻለሁኝ። ሂዳችሁ ቪዲዮ ቫይራል እንዲወጣ ኮፒ ሊንክ አድርጉልኝ። 500 ሪያል ለመስጠት ቃል ገብቻለሁኝ። ወንድማችን አብዲ ረጋሳ ሰለምቴ ነው። ያው በረመዳን ውስጥ አሳምቡሳ የተጠበሰበት ዘይት ተደፍቶበት የአካል ጉዳት ደርሶበታል። በጣም ነው የሚያሳዝነው። አንገቱና ትከሻው በቃጠሎ ምክንያት ስለተያዘ ያ በቀዶ ጥገና መስተካከል አለበት ተብሏል። በጣም ብዙ አካላቶቹ ተጎድተዋል። በጣም ነው የሚያሳዝነው። በጣም ቢሮ ባነ ኢምራን ቆይ ልላክልህና ወይ ተየዋለህ። በጣም ነው አንጀት የሚበላውና ልጁ ሰለምቴ ነው። ደግሞ የሚያሳዝነው 55,000 የአሜሪካን ዶላር ነው የተጠየቀው ለቀዶ ሕክምና። እጁ፣ አንገቱ፣ ልቡ አካባቢ በቃ ምን ልንገር። ኧረ ቢስሚላህ الرحمن الرحيم ከእንደዚህ አይነት አደጋ አላህ ይጠብቀን። እኔ ራሱ 500 ሪያል ነይቻለሁ ከደሞዜ ላይ ደሞዝ ስቀበል አስገባለሁኝ ብያለሁኝ። እና ቀጥሉ። ያው ኢየሱስ እግዚአብሔር አይደለም በሚለው ዙሪያ ሐሳቤን መጨረሻ ላይ እናገራለሁ። አስተምር ቀጥል። ይምሩ። አላህ ይጠብቃችሁ ያ ጀማዓ፣ አላህ ይጠብቃችሁ ካደጋ። ጀዛኪላሁ ኸይር ጀዛ። ሱብሃንአላህ። አላህ እንግዲህ አፊያ ያድርገው፣ አፊያ ይስጠው። ሁላችሁም እየገባችሁ ኮፒ ሊንክ አድርጉ፣ የቻላችሁትን ነይቱ። አቤት ተስቀጥሉ ኢንሻአላህ። አፉ በሊማ አለ ገባ ምንም ችግር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ምናልባት አላህ ሱብሃነሁ ወተዓላ አፊያ ያድርገው። መሲ ሹክራን ጀዛኪላሁ ኸይር በሚታደርገው ነገር አላህ ይጠብቅሽ፣ አላህ ይቀበልሽ። ሌላው ደግሞ አድሚኖች ሰው ሲታዝገቡ ማለት ነው አንደኛ ክርስቲያን መሆኑን አረጋግጡ። እሺ ሙስሊሞቹን አስገብተን ስናስወጣቸው ሌላ ነገር ነው። ለምሳሌ አሁን ዋይቲጂ የሚል አካውንት ሙስሊም ናት፣ ግን ስሟን ያስገብ ቢያንስ ማለት ፕሮፋይል፣ ዩዘር ኔም፣ ቪዲዮ ምናምን ማየት አለባችሁ። እሺ እስካሁን 5 ሙስሊም ያስወረቱት በነገራችን ላይ እና ለዛ ነው ፕሮግራሙ አሰልች እንደሆነ። ኢምራንን ደግሞ ስናስገባ ስናስወጣ ሌላ ነገር እንዳይመስልን ነው። ሀይቢ አፍዋን ቀጥሉ። አይ በቃ ይጂ አፎን እሺ ሁት ላውርድሽ ነው። አይ የቀደሙ ልጅ መጥቶ ያስገቡት ሴቭ ዘ ወርልድ ሰላም ብያለሁ በድጋሚ። እሺ አመሰግናለሁ። ያው እንትኖቹን ከመጀመሪያ የገቡ ሁለት እህቶች ነበሩ። ከዛም በኋላ ደግሞ ማነው ዘግሬስ ነው መሰለኝ የሚለው ፕሮቴስታንት ነው ብሎ እሱን ጋር ያለውን ነገር ሳዳምጥ ነው የነበረው እና ምንድነው ኢምራን እንዳጠቃላይ የተረዳሁት ነገር
በዚህ አሁን አንተ በምታደርጋቸው ቃለ ምልልሶችን ብቻ ሳይሆን በተለያየ ጊዜ በመጽሐፍም በኦዲዮ ቪዲዮም የተረዳሁት የመጽሐፍ ቅዱስን ሰዎች ግራ እንዲገባቸው በማድረግ እስልምና ዲፈንድ ማድረግ ነው የታዘብኩት ነገር ማለት ነው። እንደዛ መጽሐፍ ቅዱስ ላይ ጥያቄ በመፍጠር አንተ ቁርአንን ወይም እስልምና ዲፈንድ ልታረጉ አትችልም። ሰዎችን በማስተማር የራስን ትምህርት በማስተማር ዛስ ኦኬ እንጂ በዛ መንገድ አይደለም። እና ምናልባት እድል ከሰጠኸኝ አንዳንድ ቅድም ስጠይቃቸው ከነበሩት ላይ መልስ ብሰጥ። አይ አንደኛ ማረኛ ሚውት አድርገው። እኔ እረዳሃለሁ። እሺ ሴቭ ዘ ወርልድ መሰለህ የምንረዳህ አብዛኛው ጊዜ መጽሐፎቻችሁን ከፍተን ስናሳያችሁ ወደ አሁኑ ስሜታዊ ወደ መሆን ወደ ፉክክር በቃ ይሄን የምታደርጉት እስልምና ከፍ ለማድረግ ነው የሚል ነገር ይመጣባችኋል። ለምን ክርስትና ምን እንደሆነ ለህዝቡ ይፋ ስናደርግ በተዘዋዋሪ ኦኬ ስለዚህ ህዝቡ ሙስሊም ትክክል እንደሆነ ያስባል የሚል ነገር ውስጥህ ይጭራል። እኛ ግን ዓላማችንም ጎላችንም እንደሆነ አልተረዳህም ማለት ነው። ዓላማችን አብዛኛው ክርስቲያን አንተን ጨምሮ እምነትህን አታውቅም፣ የምታመልከውን አምላክ አታውቅም፣ መጽሐፍህን አታውቅም። ስለዚህ መጽሐፍህን ነው እያስተማርን ያለ ነው። ጥያቄዎችም ደግሞ ካሉ ጥያቄ እንቀበላለን። አሁን አንተ እንዳልከው የሚሆነው ምንድነው? እስልምና ላይ መቼም አላወራም ብዬ ቢሆን እነዚህ መጽሐፎችን ደብቄ ይሄ መጽሐፍ ላይ ብቻ ባወራ ትክክል ነበር። እኔ ግን እንደዛ አላደርግም። መጽሐፍህን አስተምርሃለሁ፣ ጥያቄዎች ደግሞ ጥያቄ እቀበልሃለሁ፣ እስልምናን ደግሞ ሰብክሃለሁ። ግን ዋና ጎላችን ቤተክርስቲያን የደበቀቻችሁን እስካሁን ያልተማራችሁትን ጉድ እንድታውቁ ነው። አልሐምዱሊላህ ብዙዎችም እየተማራችሁ አንተም እየተማርክ ነው። አሁን ሰዓቱ ኧረ ምንም የተደበቀ ነገር የለም ኢምራን። ወላሂ አለ የተደበቀ ነገር። አንተ ራስ ብዙ አይተሃል። ሚውት አታቋርጠኝ። አሁን መመለስ እፈልጋለሁ ብለሃል። ሰዓት የለም ለመመለስ። አሁን ከዚህ በኋላ ጥያቄ የምንቀበለው። ስለዚህ ምን ታደርጋለህ? ነገ ጆይን አድርግና የፈለግከውን ላይ መመለስ ትችላለህ። ብዙ ቶፒክ ተነሳ፣ ዘፍጥረት ተነሳ። እሱ መመለስ አልቻልክም፣ መሀል እያለ መርጠህ ታወራለህ። እሺ። እና አንተ ራሱ ደግሞ ተሳዳቢ ነህ። ሁሱ ቤት ድረስ ትሳደብ ነበር ተብሏል። ለማንኛውም ለነበረን ቆይታ እናመሰግናለን። እሺ ሚኪያ ጥያቄ አለሽ? እንዴት ኮሜንት ጀዛኩሙላ። ኮሜንታችሁን አይቼ ነው ያስታውስ። ጀዛኩሙላ። እሺ በርቱ፣ ይመቻችሁ። እሺ ሚካ ጥያቄ አለሽ? ሚኪያ ኮሜንት ሚውት እስከምታነሳ የቅድሙ ልጅ ወርዷል መሰለኝ። ታች ሆነህ ካዳመጥከን መጽሐፍ ቅዱስና እናንተ ምንም አይነት ትውውቅ የላችሁም። በነገራችን ላይ እምነታችሁ፣ አምልኳችሁ፣ ፈጣሪዎቻችሁ መጽሐፍ ቅዱስ ላይ የሉም። በነገራችን ላይ አሁን እናንተ ኢየሱስን ፈጣሪ ልብለህ ነው የምታምነው። መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ ነው የሚል የለም። ስለዚህ ኢየሱስ እግዚአብሔር መሆኑን መጽሐፍ ቅዱስ ላይ ሄደህ እንድታይ ነው እየረዳህን ያለ ነው። የምታመልከውን እንድታቅ ነው እንጂ እኛ አልሐምዱሊላህ እኛ መረጃ አለን ለምናመልከው አምላክ አምልኮ የተባልነው ጠብቀን እንደምንሄድ ማለት ነው። የሃይማኖት አባቶቻችንን በዚህ ዙሪያ አላህ አጅራቸውን ይክፈላቸው። የሃይማኖት አባቶች የሚያስተምሩ ወንጌሉ ላይ አለ ወይ? መጽሐፍ ቅዱስ አለ ወይ? እስኪ ስላሴ ልፈልገው፣ እስኪ ኢየሱስን ያመለከ ሐዋርያ ልይ ብለህ እንድታይ ነው እንጂኛ አልሐምዱሊላህ። ቀጥሎ ኢምሮ ራይ ጀዛኪላ በደንብ ተሰዋል። ቤኪ ሰዓት ቢሄድ አንድ ደግሜ ላስገባህ ብዬ ነው። ሌላ ጥያቄ አለ? አይ ሌላ ጥያቄ የለኝም፣ ግን ሐዋርያት የምትናገሩ ነገር እንትን ይላል ትንሽና ያው ሁሉም ሰው እኔ እንደራሴ አውቄው ነው የምከተለውና እሺ ያው እናንተ ማወቅ ማውላት እንትን እንደምትሉት ማለት ነው። ታውቀዋለህ የምታመልከው? አዎ አውቀዋለሁ። እሺ የምታመልከው አምላክ ማን ነው? እግዚአብሔር። እግዚአብሔር ማን? እግዚአብሔር ነው። ከእግዚአብሔር ውጭ ምን አለ? የትኛው እግዚአብሔር? እግዚአብሔር መንፈስ የትኛው እግዚአብሔር? አንድ እግዚአብሔር አብ ወልድ መንፈስ ቅዱስ ሲባል እኮ ባህሪያቶች እንጂ እንትን የተለያዩ አይደሉም። በቃ አንድ ናቸው። እግዚአብሔር አብ ወልድ አንድ ህይወት በምንድን ነው? በባህሪ አንድ ናቸው። እሺ ሶስት የሆነ ሰበን በምንድን ነው? በአካል ሶስት አምላክ ናቸው አይደለ? ጎበዝ። አሁን ጥያቄያችን አብ ወልድ መንፈስ ቅዱስ በአካል ሶስት አምላክ እንደሆኑ አምነሃል?
አሁን የምታመልከው እንደማታውቅ አሳይ። በምንድን ነው የማሳይህ? እነዚህ አብ ወልድ መንፈስ ቅዱስ ሶስቱ አምላኮች መጽሐፍ ቅዱስ ላይ ያሉ ወይስ ቄስ ነው የሰበከ? መጽሐፍ ቅዱስ ላይ ያሉ። ማስረጃ ዮሐንስ ኢየሱስን በሚያጠምቀው ሰዓት የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይላል። አባቱ እግዚአብሔር ደግሞ ከላይ ሆኖ ይጠብቀው ነበር ይላል። እና እዚህ ጋር ምን ያመለክታል ብለህ ታስባለህ አንተ? አንደኛ መንፈስ ቅዱስ ወረደበት ነው የሚለው። መንፈስ ቅዱስ በተቀቡ ባመኑ ሰዎች ላይ ይወርዳል። ዕብራውያን ላይ መንፈስ ቅዱስ በኢየሱስ ላይ ወረደው ጽድቅን ስለወደደ አመፅን ስለጸላና ጥሩ ሰው ስለነበረ እግዚአብሔር መንፈስ ቅዱስ አወረደለት ነው የሚለው። ግን ስላሴ ማለት መንፈስ ቅዱስ መውረድ ማለት ሳይሆን ስላሴ ማለት ሶስት አካል አሉ፣ ሶስቱ አካል አንድ አምላክ ናቸው የሚል ትርጓሜ ነው ያለው። እሱን ነገር አሳየን ከመጽሐፍ ቅዱስ። ይሄ እኮ በቂ ማስረጃ ይመስለኛል። እስከ እንትኑ ማለት ነው። ስላሴ ማለት ማለት ነው። ስላሴ ማለት ያው እንደነገርኩህ ነው። ሶስት አካልና አንድ ባህሪ ማለት ነው። አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው፣ በመለኮት አንድ ናቸው። ይሄን ከመጽሐፍ ቅዱስ ልታሳየን ትችላለህ? ነገርህ እኮ አባት እንደነገርኩህ ነው። እግዚአብሔር አለ፣ መንፈስ ቅዱስ። አሁን እርግብ በረረ ማለት እኮ አንተ እያልክ ያለህም መሰለህ። እርግብ በረረ፣ ስለዚህ እርግቡ አምላክ ነው እያልክ ያለኸው። እርግቡ አምላክ እንደሆነ በምን አወቅህ? መልሶልሃል። እኛ እንጠይቅ ይበቃናል። አየሁ እኔ ችም ላወራውና ትቀጥላለህ። አሁን ያጀማ እንዲገባችሁ እንደዚህ አይነት ክስተት አለ። ይሄ ክስተት አለ። ኢየሱስ አለ፣ አባት አለ፣ እርግብ አለ። ሶስቱን ሳያቸው ምን አለ? በቃ ስላሴ ናቸው አለ። ይሄም አምላክ ነው፣ እርግቡ አምላክ፣ ይሄኛው አምላክ ነው አለ። እርግቡ አምላክ እንደሆነ በምን አወቅህ? ይሄኛው አምላክ እንደሆነ በምን አወቅህ? በአንተ ሎጂክ ከሄድንማ አጥማቂም እኮ አለ። አጥማቂ ዮሐንስ አለ፣ ተጠማቂ ኢየሱስ አለ፣ እርግቡ አለ፣ አብ አለ። ስለዚህ አራት ናቸው እንደው ማለት እንደዛ ስትል አልገባኝም። ስላሴ ማለት በአካል ሶስቱ አካል አምላክ ናቸው፣ በመለኮት አንድ ናቸው የሚል ትርጓሜ ነው ያለው። እሱን ነገር ማሳየት ትችላለህ ከመጽሐፍ ቅዱስ? እሺ አንድ የሚውት ላድርግና ላምጣልህ። አንዴ እስከማመጣ ሌላ ሰው አልነግርህ። ፈልግ፣ በፈለከው ፈልግ፣ አታገኝ። እሺ የሆነ ጥያቄ ማምጣት ትችላለህ። ዮናስ አለ ያለ ሚላ ካላችሁ ደግሬስ ጥያቄ ካላችሁ አቅርቡ። ያላችሁ አሁን ወላሂ ያ ጀማዓ ትናንትና አምሽተን ነበር ካስታወሳችሁ፣ አረቦቹ ቤት ሆነን በጣም ቆይተናልና አልተኛሁም፣ ደክሞኛል። እዛስ ያሉትን ላስተናግዳቸውና እና ተቀልሏል ማለት ነው። እኔም በጣም ወላሂ ፈርቼ ነው። አድሚኖቹም ያሉ አይመስለኝም እና ሊተኛ አልተኛ እያልኩ ነበር። ስለዚህ ከወጣ ኢንሻአላህ ማጥቆይ ከሆነ አብረን እንወጣለን። እሺ ታዲያ ኡስታዝ ረፍት አድርጎልህ ችግር የለው። ከዚህ በኋላ ሰው ስለሚያገባ እኔ ማኔጅ አደርገዋለሁ። ልጠይቅ ወይስ ልትወጡ ነው? አይ ጠይቅ፣ ችግር የለውም። ወረደ። እሺ ደግሬስ ጥያቄ አለ? አይ አሁን ብዙ ሰዓት ከሌለን ያው ወይ ነገ ከገባችሁ ነገ እንገናኛለን። አይ የብራዘሪ ባይዘው የጸባይን ሳደንቅ አልፈ በጣም ደስ የሚል ጸባይ ነው ያለ። እናወራለን። እሺ ነገ በሰፊው ቴንኪው። እሺ ሰላም ደሩ። አይ ብራዘር ይመችህ። መልካም ምሽት። እሺ ስለዚህ የቀረ ምንድን ነው? ሚካ አለሽ? እሺ ቤኪ ሚካ ጋር እንዴ? ሚካ አለሽ? የለችም። እሺ ቤኪ ማስረጃ አለ? ምን አልከኝ? ኡስታዝ ተኝታለች። ኸይር ቤኪ ጥያቄን አቅርብ። እሺ አንድነትና ሶስትነቱን አይደል የጠየቀኝ? እሺ ለአንድነቱ ልስጥህ እዚህ ጋር ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ኢሳይያስ 44:6 ላይ ደግሞ የእስራኤል ንጉሥ እግዚአብሔር እንዲህ ይላል እኔ ፊተኛ ነኝ እኔም ኋለኛ ነኝ ከእኔም ሌላ አምላክ የለም ይላል። ያዕቆብ 2:19 ላይ እግዚአብሔር አንድ እንደሆነ አንድ ደግሞ ሰማ ሶስትነቱን አሳየ። አክቹአሊ እዚህ ጋር አንደኛ እያለ የሚናገረው እግዚአብሔር አብ ነው። አቅርብልሃለሁ ከሶስቱ አምላኮቹ አንደኛው አምላክ ነው እኔ ብቻዬን ነኝ የሚለው። እሺ አሁን ደግሞ ሶስት እንደሆነ ማስረጃ አቅርብልኝ። እሺ ለሶስትነቱ ደግሞ ልንገርህ ማቴዎስ 28:19 ላይ የጥምቀት ቀመር ሶስቱንም በስም ይለያቸዋል ይላል። ቤኪ ወንድሜ እያነበብክ ያለኸው
ቻት ጂቢቲ እና ጂሚናይ ይባላሉ። እሺ ከይቅርታ ጋር ችግር የለም። የሆነ ይሁን ይሄ መጽሐፍ ቅዱስ ቃል ነው እንጂ ሌላ አይደል፣ አላመጣሁም ማለት ነው። እናውቀዋለን። አይ እንትን ነው ሪሰርች አድርገን እንጂ በቻት ጂቢቲ አትመጣ። አይ መጽሐፍ ስለሌለኝ ከዛ ነው መጠይቀው። ግን እኔ እየነገርኩህ ነው። አንተ ከዛ ማስረጃ ማምጣት ትችላለህ። ቤኪ ተጠይቃትማ ሄደህ ስጠይቃት ከፈለክ የፈለከውን ጥያቄ ልምረጥልህ። እንዳውም እኔ ኢምራን ማን ነው በላት። ዝም ብለህ ሄደህ ቲክቶክ ላይ ኢምራን ይባላል በላት። ወንድም እኔ እኮ ከመጽሐፍ ቅዱስ ላይ አንተ እየገለጽክ ነው። ችግር የለውም። መጽሐፍ ቅዱስ ላይ እንመለስና ማቴዎስ 28:19 አይደለ? ምን ይላል? ማቴዎስ 28:19 ምን ይላል? እግዚአብሔር ሄዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዝሙር አድርጓቸው ይላል። እሺ አብ ወልድ መንፈስ ቅዱስ ሶስቱ አምላክ ናቸው የሚል ነገር አለ እንዴ? እየሰማህ አይደል? አብ ወልድ መንፈስ ቅዱስ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ነበር። ሶስቱ አምላክ ናቸው አላለም? እሺ ተመሳሳይ ሙግት ላቅርብልህ። እዚህ ጋር አንድ ራሱ ኢየሱስ ጋር ምንድን ነው ያለው? እስኪ አንብበው። በእኔና በቃል የሚያፍር የሰው ልጅ በክብሩ አንድ በአባቱ 2 እና በቅዱሳን መላእክቱ 3 ክብር በእርሱ ያፍርበታል ይላል። ማን የሚያፍሩት? ስንት ናቸው? የሰው ልጅ አባትና መላእክቱ። ሶስቱ በአንድ መቀመጣቸው ሶስቱ አንድ አምላክ ናቸው ማለት ነው። እንደ አካል አንተን ማለት እንደ ባህሪ አንድ ናቸው ብያለሁ። መላእክት አንድ በማኑ ከእግዚአብሔር ጋር ሎቱ ስፋት መላእክቶች እግዚአብሔር ናቸው ማለት ነው። እስኪ እኔ መላእክቱን የሚል አላየሁትም። እሱን ያው በእንትን እንደገና እስኪ አንብብልኝ። እሺ በእኔና በቃል የሚያፍር ሁሉ የሰው ልጅ በክብሩ አንድ፣ የሰው ልጅ ኢየሱስ አንድ፣ በአባቱ 2 በቅዱሳን መላእክቱ ክብር መላእክቶች 3 ሲመጣ በእርሱ ያፍርበታል ይላል። ስንት አካሉ እዚህ ጋር? 3 ነው። ሶስቱ አካል በአንድ መቀመጣቸው አምላክ ያደርጋቸዋል። ሶስቱ አካል ያደርጋቸዋል። አዎ ምክንያቱም አንድ ባህሪ ስለሆኑ ያደርጋቸዋል። መላእክቶች አምላክ ናቸው ማለት ነው። አውዙ ቢላህ መላእክቶች አምላክ አይደሉም። መላእክቶች ከእግዚአብሔር ጋር ተቀመጡሃ። አሁን እኮ ከእግዚአብሔር ጋር መቀመጣቸው አንድ ያጋቸው ብላ ምን ነካህ አንተ? በቃ ይበቃሃል ቤኪ፣ ሌላ ጊዜ ተመረናሽ። መላእክቶችን አምላክ አድርጋቸዋል። በቃ አንብበህ ነገና በሰፊው 3 እኔ እኮ ያልሁ የእግዚአብሔርን ስላሴነት እንጂ አምላክን አይደለም። ሀቢቢ በቃ ችግር የለም። ህዝቡ አይቷል። በቃ ነገናሽ። እናመሰግናለን። የቅድሙን ግን ብትመልስልኝ ደስ ይለኝ ነበር። የቅድሙ በደንብ አድርጌ አስረድቻለሁ፣ ግን ስለደከመኝ ነገና ደግሞ በሰፊው እሺ። ያልገባህ ካለ ቅሬታ ካለ ነገና ደግሞ በሰፊው እናወራለን። እና ደግሞ ቻትጂፒቲ ከምትጠቀም ማለት ነው ቴሌግራም ጆይን በልና እኛ ጋር መጽሐፎች ታገኛለህ፣ አርቲክሎች ታገኛለህ። እነሱን አንብብ እሺ። አይ ይሄም እኮ በማስረጃ ነው። ምንም ከእንትን የሚለየው ነገር የለም። እንደምታየው ነው ማስረጃ ቁጥር አለ። እሱ ትክክል ነው። ግን የተቋረጠ ሀሳብ ስለሚሆን ሙሉ መጽሐፍ ከፈለግ እኔ ቻናል ላይ ግባ፣ ኢምራን አፖሎጀቲክስ ብለህ ግባና እዛ ሄደህ አንብብ እሺ። ኢንሻአላህ እንደምትከብ ችግር የለም። ያው ደግሞ ስለስላሴ እንደው ስለስላሴ መማር ፈለግህ ከሆነ አንድ መጽሐፍ ተጠቆመ። ይሄ መጽሐፍ ወይም ደግሞ እስክሪንሾት አድርገውና ግዛው። ምንድን ነው የመጽሐፍ? እኔ አይቼዋለሁ። ስላሴ መሰረት ስብሐት የጻፈው መጽሐፍ ነው። ስላሴ በተዋህዶ ይባላል። ዝም ብሎ ስላሴ ያስረዳበት ነው። እንደዚህ አይነት ነገሮች አንብብ ለማለት ነው። ቻትጂፒቲ ይገላል። አይ ቻትጂፒቲ እኮ እኔ ሙሉን አላነብም፣ ጥቅሶችን ብቻ ነው እኮ እኔ ማወጣልና እስከነ ቁጥርና ከማስረጃ ምክር አቅርቤልሃለሁ። ከፈለክ ተቀበለው፣ ከፈለክ አትቀበለው። መልካም ምሽት ይሆንልህ ብራዘር። እሺ ቻው። አይ እናመሰግናለን። መሲ ሚካ ተኝታለች አይ ቲንክ። ስለዚህ መሲ ሐሳብ ካለ አቅርቢበትና እንለያያለን። ያ ጀማዓተል ኸይር ወላሂ ናፍቃችሁ የነበር ስላገኘኋችሁ ደስ ብሎኛል። ኮሜንት አድርገኞች ጀዛኩሙላህ። እንዲሁም ኡስታዝ ጀማል አላህ ከበለን ጀዛከላህ። ከስተላ ያላችሁ እህቶች አሲያ መሰረት ጀዛኩሙላህ፣ አላህ ይቀበላችሁ። ጀዛኩሙላህ እናመሰግናለን። ታብታብ ያደርጋችሁም እንደዚሁ። ያው ዛሬ ስለደከመኝ ነው አርፍጄም የመጣሁት። የከፈኩትም